እንዴት ነህ ሀቢቢ? ጠፋህ እኮ አንተ፣ ረዥም ሰዓት ጠፋህ። ቴሌግራም ላይም የለህም። ትንሽ ክላስ ቢዚ ያደረገኝና አንድ አኒሜ ካራክተር መስለህ እንደዛ አንተ እኮ አኒሜ ስለምትወድ እኮ ነው። አኒሜ ካራክተር መስላል። ሚስብህን ነው የምጠራ። ሉካም አልከው። ማን ነበር ደግሞ የባለፈው ስምህ ማን ነበር? አንተ በአላህ ጠፋብኝ። ሌቪም ብትለው ሉካም ብትለው ያው አኒሜሽን ነው አኒሜሽን ነው። አንተ አኒሜ ነው የሚመች። ሃይማኖታዊ ነገር ከመስማት አኒሜ የሚሻል ይመስለኛል። ግን ላይክ ፒፕል እኔ ክርስቲያን ነኝ። አልፎ አልፎ ክርስቲያን ነው። አልፎ አልፎ ክርስቲያን ነው። አንዳንዴ ብቻ ነው እንጂ ቶ አሚር አታስገባኝሽ። እኔን በዛኛው ስልኬ እንትን ገስት ለመቆጣጠር እንዲያመቸኝ ነው የገባው። እሺ ወደ ላይ የከፋ አይደለም። እዚህ ሰው ለመሳብ ምናምን ነው። ራስ ምታት ትንሽ አትቆይም? በኋላ ልትወርድ ነው። እሺ ሰዎች ወደ ፕሮግራማችን ልንገባ ነው። ትንሽ ነው የሚቀረን። ሉካ ዛሬ እንግዳችን ነው። ያው ፕሮግራሙ የሚመለከተው አይመስለኝም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አሊ እንዴት ነህ? ሰላም ነው? አልሐምዱሊላህ። እንዴት ናችሁ ሁላችሁ? አልሐምዱሊላህ አለን። ቀደም ብለን ገብተን ይኸው ተዘጋጀን። በቲሸርት ስገባ ህፃን ተባልኩ። አሁን ደራርቤ መጣሁ ወፈር ስል ምናልባት ኦኬ። ይሄ 27 እንኳ አይጠረጥሩኝም ነጮችም ቢሆኑ ጠቆረብኝ። እኔ ጋር እንትኑ ጠቁሯል። ጠቆረብኝ ስክሪኑ ማለት ስክሪኑ ጠቆረ ስትል ምንም የሚታይ ነገር የለም። አንተ አትታይም ጭራሽ። ሪንግ ላይ ታብራ ነው እያልክ ያለ ሪንግ ላይ ታብራ አንተ ጋር ይሆናል እንጂ ይታያል። አረ ታውጭ እና አይናችሁ ጠቁሮ ነው። ማናችሁና አይናችሁ ጠቁሮ ትንሽ ቀላ አድርጉት። መጣ ሪንግ ላይ ታብራ እንደው አይ ሪንግ ላይ ምናምን የለኝም እኔ። ዛሃራ መጫወቻዎችህን እኮ ገና አልጣልክም አለች ከጀርባ አሻንጉሊት አይታ። መጫወቻዎችህን እኮ ገና አልጣልክም። እኔ ቲክቶክ ነው ያለኝ እንጂ እኔ እኮ ትልቅ ሰው ነኝ። ጌታ ምስክሬ እኔ ትልቅ ነኝ። ትልቅ 27 አሁን ሂዳር ላይ እኮ እኔ 28 ይሞላኛል። እኔ ትልቅ ሰው ነኝ። እንደ አሳንሳችሁ አትዩ። ስር ቀንሰህ ነው የምታወራው? አረ ወላሂ ይኸው ልማልላችሁ ወላሂ እኔ 28 ይሞላኛል አሁን። እኔ እንደነገሌ እድሜ አልደብቅም። እናንተ አብሽር በስንት እንደምትበልጠኝ ካልኩሌት ለማድረግ ፈልጌ ነው። የቲክቶክ አልበቃ ብሎ እናንተም እንደዚህ ያላችሁ ይሁና አለ ጣሊያን። እሺ ጋይስ ትንሽ ሰው ሰብሰብ ብሏል መሰለኝ። የዛሬው ርዕሳችን ያው እንደ ሁል ጊዜው እንደተለመደው ማለት ነው እንትን ዛሃራ ምናምን ገስቱን ቀይሪው እስኪ እንትን አድርጊው። 8 ሰው አድርጊው። 8 ነው 9 ሰው አንዳቸው አድርጉትማ። እኔ እዚህ ጋር ማድረግ እችላለሁ መሰለኝ። አልችልም።
ፕሮግራማችሁን አላውቅም፣ ግን ላይክ መልካም ፕሮግራም ምናምን ብቻውን ይሉታል። ሉካ እየሄድክ ነው? ትንሽ አትቆይም? አታመሽም? አብረን የወደ ወዳችን እንጫወት ትንሽ። ሌላ ጊዜ ተው፣ አኒሜ ተዘጋጅቷል ለዛሬ። ማን ነው ከኋላክ ያለው? ስሙ ጠፋብኛል። ሚኪ ማውስ ፈርስት ላይክ አኒሜሽን ካራክተር ማለት እንደዛ ነው። ኧረ እኔ እንጃ፣ እኔ ይሄን ሁሉ በምን አውቄ? እኔ ሰው ሲል ሰምቼ ነው። እሺ አይ ቲንክ ገስት ማቅረብ አለብህ መሰለኝ። ግድ ነው። አሁን ሳየው እንደዛ ነገር ነው መሰል ሀሳቡ። እሺ እንትን ተጠቅማችሁ የምታውቁ ሰዎች ብታግዙኝ በሀሳብ ደስ ይለኛል። እንዴት ነው 9 ሰው ማደርገው? የሆነ ሰዓት መጥቶ ነበር። ሰላም አለይኩም ፒኪ አይሰራም ብሎ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አይ ተማረገ እሺ ቆይ ቲከስቱ ላይ ቼክ አድርገውማ። ካልሆነ በቃ በስልክ ይመለሳለሁ። እኔ ይሄ ለእንትን ምናምን ቆንጆ ስለሆነ ለምንድን ነው ማስረጃ ምናምን ለማውጣት አሪፍ ነው፣ ቀላል ነው እና ለዛ ነው እንትን ያልኩት። ካልሆነ ያው በስልክ መክፈት ነው። ራሱ አይሆንም። እስኪ አንድ 2-3 ሰው ጨምሩበትና ዝም ብሎ ይግባና ራሱ የሚሆን መሰለኝ አውቶማቲካሊ ከሆነ እሺ። አይ ቲንክ እኔ መቀየር እችላለሁ መሰል። ያው እኮ መቀየር እችላለሁ፣ እርግጠኛ ነበርኩ። እሺ አገኘሁት። አሁን ተስተካክሎ አሁን ራስህን አተልቀው። እሺ እዘገያለሁ እኔ ይሳቅ። እስካሁን አዘገየም። አሪፍ እየተሳቀክ ነው። ለምን እንደሆነ ታውቃለህ? እዚህ ቪዲዮ ይዘገያል። ከዚህ ቪዲዮ ስክሪን ላይ በጣም ነው የሚዘገይ እና በዛ ምክንያት እየዘገየው ይመስለኛል። ሻይ ድምጽ እንትን አሪፍ ነው። ከዚህ በኋላ ዘገየው አልዘገየው አይመለከተኝም። ዊ ዶንት ኬር ብለናል። እንትናችልም ያንተን ከላይ ብቻ ማድረግ በትልቅ ስክሪን ሰው በስቶ 8 አድርገ እንደዛ ሲያደርጉ አያለሁ። 8 ሳይሆን 6 ነው ምናምን ነው የሚሆነው። ስድስት ወይ 7 እንደሱ ይሄ 8 ራሱ ሆኖ አንድ ሰው ብቻ ትልቅ የሚሆንበታል። እሱ ነው እስኪ። እሺ ሙሉ ሰው ይግባና ቼንጅ አደርገዋለሁ። አንዴ 2 ሰው ይጨመርና የሚወርድ ሰው ማለት ነው። ከዛ በኋላ ቼንጅ አደርገዋለሁ። ያ ዩቲዩብ ነው መሰለኝ እያሉ ነውና አይ ቲክቶክ ላይ እና አይቻለሁ። ቲክቶክ ላይማ እኔ ስንት መሰለኝ ዩቲዩብ ላይ 10 ምናምን ሰው አላየውም ብለህ ነው በአንዴ? ወላሂ የሆነ እንትን ይሆናል። አዎ ግን ጽሁፉ እንትን ነው እንደ ኢሳቅ ይነበባል ጽሁፉ ወይስ ያስቸግራል? ትንሽ እንትን አለው ግን መቅረብ ዙም ማድረግ ትችላለህ አለ ነገሩ። ይሄ ነው ዙም መሆን የሚችለው። ባይብል ብቻ ነው፣ ቁርአን ምናምን አይችልም። ባይብል ግን ዙም ይሆናል። መነጽር እንገዛለን፣ መነጽር ያስፈልጋል ያላችሁ። ቆይሽ አንዴ በዛኛው አካውንት የገብቼ ልየውና
የምር ዙም ማይሆን ከሆነ በቃ ማይታይ ከሆነ እንፈታለን። ምን ችግር አለው? አሁን አሪፍ ነው። በቃ ካይንህ ነው። እንትኑን ፎንቱን አተለቀው። ፎንቱን ስታተለቀው እንት አረ ይነበባል እንደ ኢየሱስን ከፋሲካ በዓል በፊት ምናምን አረ በደንብ ነው የሚነበበው። እስኪ ታብሌቴን በከረብታትስ እኮ አሁን አሪፍ ነው። መርሃባ በቃ በዚህ እንቀጥላለን። እሺ ወደ ርዕሳችን እንመለስ። ክርስቲያኖች ካላችሁ ሪኩዌስት ግቡና ዛሬ የመጨረሻ ቀን ነው። ምን የምታስረዱበት ያው ለምንድን ነው ያልሰለማችሁት የሚለው የምታስረዱበት ዛሬ መጨረሻ ቀን ነው። ከዛሬ በኋላ ቀን የላችሁም። ክርስቲያኖች ሪኩዌስት ላኩ። ዛሬ እስኪ ኮንክሪት የሆኑ ምክንያቶችን እንጠብቃለን ኢንሻአላህ። እስኪ እነዛ ምክንያቶችን ትነግሩናላችሁ ማለት ነው። አሳማኝ የምትሉ ስለናንተ አሳማኝ የሆኑ ምክንያቶችን ትነግሩናላችሁ። ክርስቲያኖች ካላችሁ ግቡና መልስ እንፈልጋለን። ወይም ያልተቀበላችሁበትን ምክንያት እስቲ 1 2 3 እያላችሁ ጥቀሱልን። ከታች ሳኔ ህፃን ምናምን ምንድን ነው የሚለው? ሳኔ እኔ እንጃ። ከታች ይሰማል? ሳኔ ይሰማል? ይሰማል? ከናይት መሰለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ እስኪ ንገሩ፣ ለምንድን ነው የማትሰልሙት? ማትሰልሙበት ምክንያት ምንድን ነው? እስኪ ለእኛ ማሳውቁንና እኛም ሜቢ ከእስልምና እንግዲህ ዘመነ ምህረት ነው ዓመተ ምህረት ያንን ህግ ያወጣው አምላክ ማን ነው ነው አሁን የኔ ጥያቄ። ያ አምላክ ትክክለኛ አምላክ ነው ብለህ የምትቀበለው ከሆነ ያን አምላክ ይሄኛው አምላክ ደግሞ አይ ቆይ ድሮ ጨካኝ ነበር ከዛ በኋላ መሀሪ ሆነ ነው የምትለን? እንደዛ ከሆነ ደግሞ እያልክ ያለው አሁን ያስቀመጥከውን መስፈርት ይዘህ ሌላን ሃይማኖት ላለመቀበል ምክንያት ማድረግ አትችልም። ለምን? ያም በኢየሱስ ክርስቶስ ዘመን ነው፣ ይሄኛው ዘመን ደግሞ የኛ ነው እልሃለሁ። ኦኬ ያ በኢየሱስ ክርስቶስ ጊዜ ነው። ከኢየሱስ ክርስቶስ በፊት ግን ህግም ይገደልም የሚል ነገር ነበረ። ከኢየሱስ ክርስቶስ በኋላም ደግሞ መጣ። ስለዚህ ዘመኑ እንጂ የተቀየረው አምላክ አይደለም የተቀየረ። እሺ ይሄ ስህተት ነው። እሺ ምኑ ነው? አረ ሚውት ማን ስህተት ነው? ያኛው በዛ ከኦሪት በፊት የነበረው ህግ ስህተት ነው ብዬ ነው የተቀበልኩት። ግን ቆይ ተቀበልኩ ምናምን አይደለም። ኦሪት ላይ ያለውን ህግ ትቀበላለህ ወይስ አትቀበልም? እሺ አሁን ይህኛው አሁን የጠቀስክልኝ ጥቅስ እሺ የስህተት ነው ብዬ አመንኩ። በቃ ተሳስቷል። እሺ እኛ የድሮ በፊት የነበረው ግን ይሄ መጽሐፍ ቅዱስ ማን የተሳሳተው መሆኑ እስልምናን እውነት ያደርገዋል። ማን የተሳሳተው? የእስልምናን እውነትነት ለማረጋገጥ
ወይም ማን ትክክለኛ ህግ የተሳሳተው? ነው ለማለት መጽሐፍ ቅዱስ ላይ ያለ ታሪክ ለምን ትተርካለህ? ማን ነው የተሳሳተው? ማን የተሳሳተው? ማን ነው የተሳሳተው? ማን የተሳሳተው? ማን የተሳሳተው? ማን የተሳሳተው? ማን ነው የተሳሳተው? ማን የተሳሳተው? በሰላም እንደ አንተ ዘፈን ልታዘፍነኝ ነው እንደዚህ ያስቀምጠህ? ማን የተሳሳተው? የምትጠየቀውን ብቻ መልስ። ሌላ ነገር እንትን አትበል። ማን የተሳሳተው? እሺ እኔ እስልምና ላይ ማን ነው የተሳሳተው? እስልምና ላይ ላነሳው ጥያቄ እዚህ አንቀጽ ላይ ማን ነው የተሳሳተው? ትመልሳለህ ወይስ አትመልስም? እስልምና ላይ ለጠየኩልህ ላነሳሁት ኢሹ በእስልምና አረዳድ ፍታልኝ። የክርስትናን ስህተት ለምንድን ነው መፈታልህ? ለምንድን ነው መፈታልህ? እኮ ክርስትናም ስህተት ነው እስልምናም ስህተት ነው ብለህ ተቀበላ። ሁለቱንም ስህተት ነው ብለህ ተቀበል። አንድ ጎን ሂዶ እንደዚህ ማጨብጨብ ምናምን አይደለም። ስህተት ነው ካልክ ሁለቱንም አሳስት። በቃ ሁለቱም ስህተት ነው በል አለቀ። ስለዚህ መስፈርትህን ለሌላ ሃይማኖት ተጠቀም። ሜቢ ቡዲዝም ላይ መለኮት ስለሌለ አምላክ የሚባል ነገር ስለሌለ እዛ ጋር ገደሉ ምናምን የሚል ስለሌለ ቡዲዝም ሁን ወይም ደግሞ ማለት ነው። እሺ ከክርስትና ውጣና እስልምና ነው እውነትን የእስልምናን ትክክለኛነት አረጋግጥልኝ። ለምንድን ነው እኔ ላረጋግጥልህ ነው እዚህ የተቀመጥኩት? ለምንድን ነው እስልምና ስህተት ነው አይደል? ለምንድን ነው ማረጋግጥልህ? ለምንድን ነው ማረጋገጫ ከኔ የምትጠብቀው? እኔ ላረጋግጥልህ ነው የተቀመጥኩት? ጌታ እስልምና ስህተት ነው አንተ አምናሃል? ኖ ይሄ ያንተ መስፈርት ነው፣ የኔ መስፈርት አይደለም። እስልምና ስህተት መሆኑን አምናሃል? ያንተ መስፈርት ነው። አይሰማህም? ትክክል አይደለም አይደል? ይሄ ያንተ መስፈርት ነው፣ ያንተ መስፈርት ነው ልበል። ይሄ ያንተ መስፈርት ነው፣ የኔ መስፈርት አይደለም። ኦኬ ይሄ ያንተ መስፈርት ነው። በአንተ መስፈርት ደግሞ እስልምናን በዚህ ምክንያት ነው ማልቀበል ካልክ ክርስትናንም በዛው ምክንያት መተው አለብህ። ዛሲት እንዴ እኔ እኮ ለምንድን ነው ሙስሊም ማትሆኑ ነው አይደል ጥያቄው? ሙስሊም ማልሆነው በዚህ ምክንያት ነው እኮ። ጥሩ ይሄ ከሆነ በዚህ ምክንያት ነው ብዬ ጠየቅኩ አይደል? ሙስሊም ማትሆንበት መስፈርት ይሄ ከሆነ ይህንኑ መስፈርት ተግብረን ደግሞ ክርስቲያንም መሆን የለብህም እኮ። ይሄ አንድ ጥሎ አንዱን አንጠልጥሎ የሚባል ነገር የለማ። መስፈርት ስታወጣ ያ የምታወጣው መስፈርት ለሁለቱም ማገልገል መቻል አለበት። ሙስሊም ሁኖ ምናምን ብለህ እንደዚህ ለእስልምና ይሄኛውን መስፈርት አስቀምጣለሁ፣ አይ ክርስትና ላይ ሲሆን ግን እኔ ሌላ መስፈርት ነው ማስቀምጠው፣ እንደዛ የሚባል ነገር የለም። መለኮት ወይም አምላክ የተባለውን አካል ከሆነ በዚህ ህግ መሰረት ውድቅ የምታደርገው ያንኑ አምላክ የተባለውን አካል ደግሞ ከአንተ ጋር ያለውን ማለት ነው። ይህንኑ ተመሳሳይ መስፈርት ሂደህ ውድቅ ማድረግ አለብህ። አይ በዚህ ምክንያት እስልምና ትክክል አይደለም፣ አሁን ደግሞ አስወረዳችሁኝ በል። ማንም ያስወረደ የለ፣ ራስን የወጣኸው። በዚህ ምክንያት እስልምና ትክክል አይደለም ካልክ በዚሁ በራስ መስፈርት ደግሞ ክርስትናም ትክክል አይደለም ማለት ነው። ወደ እስልምናው ስንመጣ አንዳንድ ነገሮችን እናውራ እስኪ ኢንሻአላህ፣ አሁን በተነሳው ዙሪያ ማለት ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ርዕሳችን እንደተቀመጠ ስለሆነ በእስልምና ሙርተድ ወይም ደግሞ ሃይማኖቱን የቀየረ ሰው ባጭሩ የእስልምና ይገደላል። ይሄ መጀመሪያው ህግ ነው። ሁለተኛ የሰውን ህይወት ያለ አግባብ ካጠፋ ይገደላል። ሶስተኛ ደግሞ ሃይማኖቱን ቀይሮ እስልምናን የሚከፋፍል አይነት መንገድ ይዞ የሚሄድ ከሆነ ወይም ደግሞ ያንን የሚሰብክና ከዛ ማህበረሰብ ያ ሃይማኖት እንዲወጣ የሚያደርግ ማንኛውም አካል ካለ ምን ይሆናል? ይገደላል ማለት ነው። ይሄ የሚሆነው በሸሪዓ አስተዳደር ነው። ለምንድን ነው ሁሌ በሸሪዓ አስተዳደር ነው የሚሆነው ምናምን ምንለው? ትልቁ ምክንያት ምንድነው? በሸሪዓ አስተዳደር ውስጥ ነው ያሉ ሰዎች ከተባለ፣ በሸሪዓ አስተዳደር ውስጥ ናቸው ከተባለ የሚመሩበት ህግ ኢስላማዊ ህግ ነው። ስለዚህ ያንን ኢስላማዊ ህግ ሙሉ በሙሉ አልቀበልም ማለት ነው። ከእስልምና ሃይማኖት መውጣት ማለት ያንን ኢስላማዊ ህግ አልቀበልም ማለት ነው። ሶ መውጣቱ ብቻ ሳይሆን ከወጣም በኋላ ሌሎች እንዳይቀበሉ ኢስላማዊ ህጉን ወይም ሀገሪቱ ላይ ያሉ ሰዎች እንዳይቀበሉ የሚወተውት ከሆነና የሚሰብክ ከሆነ ያ ሰው ይገደላል። ለምን? ለሌሎች ሰዎች ምን ሲባል? ደህንነት ሲባል ማለት ነው። ስለዚህ በእስልምና አስተምህሮ መሰረት እኛ ምንክደው ምንም ነገር የለም። ከእስልምና ለቆ የሚወጣ ሰው በእነዚህ መስፈርቶች
መንገድ ማለት ነው ከእስልምና የሚወጣ ሰው ይገደላል በእስልምና ህግ መሰረት በሸሪዓዊ አስተዳደር ያለበት ሀገር። ለምን ከተባለ ያው ቅድምም እንዳልኳችሁ ማለት ነው ሙስሊሞችን የመከፋፈል ሀሳብ ይዞ የሚመጣ ከሆነና በዛ ህግ እንዳይመሩ ሁሉንም መስበክ ማለት ነው። ስለዚህ አንዲትን ሀገር በሀገሪቱ ህገ መንግስት አትከተሉ አትመሩ ብሎ የሚሰብክ ማንኛውም አካል ካለ ከሀገር እንዲወጣ ይደረጋል፣ ወይም ትልቅ ቅጣት ይቀጣል፣ አሊያ ደግሞ በሞት ይቀጣል ማለት ነው። ያስወጣህ ማንም አይነት ሰው የለም። ሜቢ ኔትወርክ ሊያስወጣህ ይችላል እንጂ እኔ ባይዘዊ ማስገባትም ማስወጣትም ሰው አልችልም። ዛሬ አንድ ሰው ምክንያት ሊሰጥ አይችልም። እዚህ ጋር ደግሞ ስትወጣ ስክሪን ላይ ምንም ያሳየኝ ነገር የለም። ሰው አላስወጣህም፣ ራስን ያስወጣህ። አትፍራ። አንተ ህሊናህን አትፍራ። አንተ ህሊናህን አትፍራ። እሺ። ስለዚህ ከዛ ውጭ ባሉ እንደ ኢትዮጵያ አይነት ሀገሮች ወይም ደግሞ ሌላ አካባቢ ላይ እንዳሉ ሀገሮች በኢስላማዊ ሸሪዓ የማይተዳደሩ ሀገሮች ከሆኑ የአንድ ሰው ከእምነቱ መውጣት ምንም የሚፈጥረው ተጽዕኖ የሚፈጥረው ምንም አይነት ነገር የለም። ኦኬ። በሸሪዓ ሀገር የማይተዳደሩ ከሆነ በሸሪዓ ሀገር የሚተዳደሩ ህዝቦች ከሆኑ ግን ሙሉ ህዝቡን ለብጥብጥ ነው የሚዳርገው። ያ ሰው የሚሰብክ ከሆነ ወጦ ውጡ እያለ ሌሎችንም የሚሰብክ የሚጣራ ከሆነ ሙሉዎችን ነው ምንም ያደርገው ይበጠብጠው ማለት ነው። ሶ በዛ ምክንያት ከሀገር እንዲወጣም ይደረጋል። እንደዚህ አይነት ህጎች ወይም ደግሞ የሙርተድ የሚባለው ወይም የመግደል ህጎች ተፈጻሚነት ይሆንበታል ማለት ነው። ክርስቲያኖች ካላችሁ እስኪ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩና ወደ ርዕሳችን እንመለስ። ለምን አትሰልሙ? አዩሃ ናስ why you are not a Muslim? እንግሊዘኛ ግራመር ትክክል ከሆነ ማለት ነው። ስለዚህ ክርስቲያኖች ካሉ ኑ ግቡና ለምን እንደማትሰልሙ እሺ። ከአህመድ ከሆነ ያስገባሽ እቀበ አህመድ አንተ ራስህ ግባና እስኪ ብላክ ላይ ሆነ። አሁን ይሰማሃል? ይሰማኛል። ጥሩ። የሚሰማህ ከሆነ ለምንድን ነው የማትሰልመው? ሌላ ህግ እስኪ ሌላ ህግ ለምን ሌላ ነገር እስኪ እንትን በል። ሪኩዌስት ተቀበሉ እሺ ሰዎች። እኔ ስለማይታየኝ ስታክ ስለሚያደርግብኝ ስክሪኑ መቀበል አልችልም። እሺ አሁን የጠቀስካቸው እነዚህ በሸሪያ ህግ እንደዚህ በማድረግ በማሳመጽ ከእምነቱ ከወጣ በኋላ የእምነቱን ህጎች በመቃረር ምናምን አልከኝ። ግን እነዛን ህጎች አላህ ራሱ ማስከበር አይችልም ወይ? የሰው ልጅ እንዲህ ሰውን ይገላል በዚህ ምክንያት? እኔ እንጃ። ምናልባት ከእግዚአብሔር አይቶ ይሆን? ደስ ሲል ስለዚህ የራስህን መስፈርት ይዘህ ሌላ ሃይማኖት ውስጥ ከመግባት በፊት እስኪ በራስህ መስፈርት የራስህን ሃይማኖት የራስህን መለኮት እስኪ በራስህ መስፈርት መዝነውና ከዛ በኋላ ችግር የለውም ወደ እስልምናና በደንብ እናስረዳሃለን። እስልምናን በተመለከተ የቤቱን ህግ አንዴ አስታውሰኝ እስኪ። ህግ ቁጥር 2 ምን ነበር ህጉ? ለምን ክርስቲያን ሆንክ? አይደለም፣ ጥያቄ መጠየቅ አትችልም። ላትጠየቁ ሰው ለምን ትጠይቃላችሁ ታዲያ? ማንግባ ይሄ ፈሪነት ነው። ባይዘይን ማንግባ ከፈሪ ቤት ምን ትሰራለህ? እያለክ እየለመንክ አይደል እንዴ? ጠይቁናል ናችሁ ወይኔ ብላክ ላይ አንተ መች እንደሚሻል አላውቅም። ጠይቁናል ናችሁ። እኛ ብቻ እንድጠይቁ ለምን ላለመጠየቅ ለምን ትገባላችሁ? ማን ጠየቀህ አንተ? ለምን ትከፍቱታላችሁ ፔጁን ራሱ? ማን ለማንኛውም ለምን አልሰለምክም? እኔ ክርስቲያን ስለሆንኩ ለመጠየቅም ለመጠየቅም ነው የገባሁት እንጂ በሬን ዘግቼ ጥያቄ ብቻ ለመጠየቅ አልገባም። ጥሩ። እኛ ደግሞ ጥያቄ ብቻ ለመጠየቅ ነው የከፈትን። ምን ሰራለህ እዚህ? ኔትወርክን መጀመሪያ አስተካክለና እባክህ። ዝም ብሎ እዚህ መንጫጫት አይደለም። ለምን አልሰለምክም? አላህ ከእስልምና የሚወጡትን ሰዎች ግደሉ ብሎ ስለሚያዝ። ታዲያ ለምን ክርስቲያን ሆንክ?
በቃ ሁለቱን ጥያቄ እኮ ነው የጠየቅኩ። በዛ መስፈርትህ መሰረት ለምንድን ነው ክርስቲያን ይሆንክ ስልህ፣ አይ ኦሪት ላይ ያለው የተሳሳተ ማን ያሳሳተው? የትኛውን የተሳሳተ? እግዚአብሔርን የተሳሳተ? ነብዩን የተሳሳተ? የትኛውን የተሳሳተ? የትኛውን የተሳሳተ? ኦሪት ላይ አልመለስክልኝም። የትኛውን የተሳሳተ? እግዚአብሔርን የተሳሳተ? ማን የተሳሳተ? የሚያሳፍር እምነት መከተል ስለማልፈልግ በቃ እስከዚህ ከሆነ አቅምህ በቃ ምንም ችግር የለውም፣ መውጣት ትችላለህ። እሱም ብቻ እኮ አይደለም ባይዜ ሱሳይድ ራሱ እኮ ሱሳይድ ያጸድቃል ተብሎ እኮ ሰው እያወራ ነበረ። ሱሳይድ ሲል ነበር ይህ ሰውዬ። ሱሳይድ ምንድን ነው? ስለ ሱሳይድ ብቻ እስልምና ላይ መጥቶ ሊያወራ እንዳይሆን አደራችሁን። ኢየሱስ ክርስቶስ ሱሳይድን የፈጸመ ብለው የሚያምኑ ሰዎች፣ ሊሞት ነው የመጣ ራሱን በራሱ ሊሞት ነው አሳልፎ የሰጠ ብለው የሚያምኑ ሰዎች ስለ የትኛው ሱሳይድ ነው የሚናገሩት? ስለምን ሱሳይድ ነው የሚያወራ? ሱሳይድ ምንድን ነው? እሺ ማን ነው የገባ? ብላክ ኤንጅል አህመድ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ሰላም ያማናችሁ አለን። ለካ እንዲህ ተከስታችኋል አላየንም። ደይነችና ዛሬ ነው የጀመርነው። እንግዲህ ፕሮፌሽናል ነን። አንተ ፓርት 9 ፓርት 10 እያልክ ታያለህ። እኛ ዝለ ነገር ውስጥ ሌላ ላይ ጀምርለት ደስ ይላል። አሚን ሀቢቢ። እስኪ ሁላችሁም እንደዚህ መገናኘታችን አይቀርም። ሁላችሁም በዚህ መንገድ እስኪ ደግሞ ሰውን መያዝ አለብን ብዬ አስባለሁ። ብላክ ኤንጅል አለሽ? እሺ ሰላም ይሰማል? ይሰማል። አዎ ሰላም ነው። ደህና ጥሩ። የቤቱን ህግ ልንገርሽና ከዛ ወደ ሀሳብሽ ትገቢያለሽ። አንደኛ ልትጠይቂ አልመጣሽም። ስለዚህ ጥያቄ ሳይሆን የምትጠይቂው እዚህ ጋር የተቀመጡ 2 ጥያቄዎች አሉ። መጀመሪያ የላይኛውን ጥያቄ ተመለሺና ከዛ በዛ ሀሳብ ላይ እናወራበታለን። ካወራንበት በኋላ ደግሞ ወደ ታችኛው ጥያቄ እናልፋለን ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው? ለምንድነው ያልሰለምሽው የሚል ጥያቄ ነው ያለውና አንቺ ምንድነው የምታደርጊው? መስፈርትሽ ያልሰለምሽበትም ምክንያት ታስቀምጫለሽ። ምክንያትሽ አሳማኝ ከሆነ ያው እኛም ተጠርታ ይሆናል የሚለውን እናወራበታለን ማለት ነው። ህጉ ተረዳሽው? እሺ ቴንኪው። ከመጀመሪያው ጥያቄ ልጀምርና ለምንድን ነው ያልሰለምሽው? ያልሰለምኩት እስልምና ትክክል ነው ብዬ አላስብም፣ ወይ ደግሞ ነብዩ ወይ ረሱል ትክክለኛ ነብዩ ነው ብዬ አላስብም። አው ምክንያት ሌላ ያልነገርኩሽ ነገር አለና ይሄ አሁን ሁለቱም የጠቀሻቸው መስፈርቶች ላይክ ድፍን ያለ ነው። እኛ ምክንያት ላይ አውርተን ቀጣይ ምክንያት ካለሽ ደግሞ እናያለን። እሺ ስለዚህ አሁን አንዱን ምክንያትሽን ብቻ አስቀምጭ። ለምሳሌ የመጀመሪያውን ብንነሳ እስልምና ትክክል ነው ብዬ ስለማላመን ካልሽ ለምንድን ነው ማለት እንደዛ እንዳታምኝ ካደረጉሽ ምክንያቶች ውስጥ እስኪ አንዷን ነገር ነጥለሽ በዚህ ምክንያት እስልምና ትክክል ነው ብዬ አላምንም ትያለሽ። እሺ ከእስልምና ወደ መግባቴ ማለት አሁን ረሱል ትክክለኛ ነብይ ነው ብዬ አላስብም። እንደዛ እንዳስብ ያደረገኝ ደግሞ አመጣጡ። ሁለተኛ ነገር ደግሞ እንደ ክርስቲያን ቆይ ብላክ ኤንጅል ሁለተኛ ነገር ብለሽ አትቀጥይሽ። በቃ አንድ ምክንያት ስለሆነ ያልኩሽ አንደኛው አመጣጡ ስትይ ምን ማለት ነው? ሁለተኛ ነገር አይደለም ቁርአን የወረደበት መንገዱ ምናምን አልቀበልም። አሁንም ሰፋ ያለ ነገር ነው የምታወሪው። እሺ ቁርአን ከወረደበት መንገድ ምኑን ፓርት ነው እሺ ማተቀበው? አንድ ፓርት አንሺና ሌሎች 5 አሁን ባነሳሽው ሐሳብ ውስጥ 5-6 ነጥቦች መነሳት ይችላሉና እንደዛ ከሚሆን አንዷን ነጥብ አንስተሽ ይኸው በዚህ ምክንያት ብለሽ በቃ ታስቀምጫለሽ። ቀላል ነው ህጉ። እኔ እንዴት እንደማሳጥር አላውቅም፣ ግን አሁን ለምሳሌ
ምናልባት ይሄ ጅብሪል አስገድዶት ምናምን አንብብ ምናምን ያለውን ፓርት አልቀበለውም። ኦኬ እሺ፣ ግን አልገባኝም። እኔ ጅብሪል ማለት የፈለኩት ገብተዋላ ማለቴ ቁርአን እኮ ሲወርድላት የሆነ ብዙ ጊዜ አንቆ አንብብ ምናምን ብሎ አሰቃይቶት ነበረ። አይ እንደዛ የሚል ነገር የለም። አሰቃይቶት አስገድዶት ምናምን እንደዛ የሚባል ነገር የለም። ግን ኦኬ እኔ እንትን ልበልልሽ መሰለኝ። ሀዲሱን ታውቂዋለሽ ምን እንደሚል? ማለት ይሄ የሚሮጥ ቪዲዮ ላይ ምናምን አይቼዋለሁ። በትክክል ገብቼ ባላነበውም አዎ እኮ ምን አለ መሰለሽ፣ አሁን በእስልምና አስተምህሮት ነገረኛ ወሬም ቢያመጣላችሁ በስህተት ላይ ሆናችሁ ህዝቦችን እንዳትጎዱና በምትሰሩትም ስራ ተጸጻቾች እንዳትሆኑ አረጋግጡ ይላል። ስለዚህ አንድ ነገረኛ ወሬም ቢያመጣልን እኛ የማረጋገጥ ግዴታ ይኖርብናል ማለት ነው። አንቺም የት ነው የሚበር ቪዲዮ እንዳልሽው የሆነ እንትን ስታይ ምናምን ሳይሆን ትክክለኛ ማስረጃ ካመጣሽ ወይም ደግሞ ካየሽና አንቺ ከተረዳሽው ያንን ነገር እንደ መስፈርት አስቀምጫለሽ። ካልሆነ ግን እንደዚህ ሲወራ በሰማሁት ምናምን የምትይ ከሆነ እኔ እንጃ እንዴት እንደምንግባባ አላቅም። ያ ምንድን ነው የሰማሽው ወሬ? እኔም ብዙ ነገር ሰምቻለሁ ምናምን ልልሽ እችላለሁ። ያው እኔ እኮ አገላለጽ ላይ ትንሽ ስንፍና አለብኝ። ግን ማለት የፈለኩት እኔ ተረዳው መሰለኝ። ያው ሲወስድ ሙሉ ቪዲዮ እኮ ከትምህርት ነው የሰማሁት። ሲሮጥ ምናምን ስለ ካገላለጽ ላይ ነው ትንሽ ነርቨስ ነኝ። አይ እሱም ፓርት አይደለም። አው ሲሮጥ ምናምን ማለትሽን አይደለም። እስኪ አህመድ ቀጥል ከሷ ጋር። ወላሂ አልሰማሁም። እሺ የሰማ ሰው ካለ አሚር አለሃ? ይሄ አልኩሽ አንቀጽ ነው። ሱረቱል ሁጁራት ላይ ምዕራፍ 49 ቁጥር 6 እናንተ ያመናችሁ ሆይ ነገረኛ ወሬም ቢያመጣላችሁ በስህተት ላይ ሆናችሁ ህዝቦችን እንዳትጎዱና በሰራችሁት ነገር ላይ ተጸጻቾች እንዳትሆኑ አረጋግጡ ይላል። ለምሳሌ ስለ ክርስትና የሆነ ሰው መጥቶ ብዙ ኔጌቲቭ ነገራቶችን ቢሰጠን፣ ብዙ ኔጌቲቭ ነገራቶችን ቢያወራ ያንን ነገር ቀጥታ ተቀብለን ክርስቲያኖች እንደዚህ ናቸው የሚያምኑት እምነት እንደዚህ ነው ምናምን ከማለታችን በፊት ማረጋገጣችን ግዴታ ነው ማለት ነው። እኔም ለአንቺ ምልሽ በትክክል የማታውቂው ከሆነ አሁን እንደዚህ አስገድዷቸው ግን በጉልበት መጫኑን በተመለከተ ነው ማለትም ጨመቃቸው ተጫናቸው የሚለውን በተመለከተ ነው። ስለዚህ መስፈርትሽ ምንድን ነው? አሁን ያ ምኑን ነው የሚያሳየው? መላእክት አለመሆኑን ነው የሚያሳየው? ምንድን ነው አሁን ከዛ የተረዳሽው? መላእኮች ጉልበትን አይጠቀሙም ነው? አይ ማለት አንደኛ ነገር ለምን እንዲያነብ እውቀትን አልሰጠውም፣ እሱን ከማስገደድ ማለት ነው። ምክንያቱም ያውቀው ነበረ ማንበብ እንደማይችል። ሁለተኛ ነገር እንዴት መላእክት መሆኑን እሱ ራሱ እኮ አንድ እንግዲህ እንደኔ አንድ መላእክት መጥቶ ሲናገር እኔ እግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ብሎ ነው የሚጀምረው። ግን እሱ ሚስቱ እንደዚህ ምናምን ብሎ ከነገራት በኋላ መላእክት ሊሆን ይችላል ብለው አይደለም? እንደዛ አይደለም። አሁንም በቃ የሰው ወሬ ላይ ነው ያለሽውና ግን ራሱን ማስተዋወቅ ወይም ደግሞ ራሱን መናገር አለበት ብለሻል። ይህንን እንደ መጀመሪያ መስፈርት እንውሰደውና ከዛ በኋላ ግን ሁለተኛ መስፈርት መልአኮች ጉልበትን አይጠቀሙም የሚለውን ደግሞ እናያለን። ስለዚህ አሁን አንቺ ምንድን ነው አንደኛ መልአኩ መጀመሪያ ራሱን አላስተዋወቀም ነው። ስለዚህ ራሱን ስላላስተዋወቀው ያው ሁለት ምክንያቶች አደረኩልሽ ማለት ነው። ራሱን ስላላስተዋወቀው ለነቢያችን ሰለላሁ ዐለይሂ ወሰለም እኔ ጅብሪል ነኝ ስላላለው፣ ስለዚህ ያ መልአክ እውነተኛ መልአክ መሆኑን ማረጋገጥ አልችልም ነው። ስለዚህ በዚህ መስፈርትሽ መሰረት እኔ ጅብሪል ነኝ ቢለውስ ምንድን ነው ውሳኔሽ የሚሆነው? ማለት የመጀመሪያው መገለጥ ላይ እኔ ጅብሪል ነኝ ብሎ ነግሯቸውስ ቢሆን ትክክለኛ መልአክ ይሆናል። እንደዛ ነው መስፈርቱ። እና በሁለተኛ ደግሞ ጉልበት መጠቀሙን ነው። ስለዚህ አንድ መልአክ መጥቶ በመጣበት ነብይ ላይ ወይም ደግሞ ባገኘው ነብይ ላይ ጉልበት መጠቀሙ ወይም መጭመቁ 3 ጊዜ ነው የጨመቃቸው። መጭመቁ እውነተኛ ነብይ ወይም ደግሞ እውነተኛ መልአክ አለመሆኑን ያሳያል ከተባለ እንደ ሁለተኛ መስፈርትም እሱን ወስድልሻለሁ። ሶስተኛ መስፈርት ምንድነው? ማንበብ የማይችልን ሰው ማንበብን ማስተማር እየቻለ ለምንድን ነው አንበብ የሚለው
የሚለው ደግሞ ሶስተኛው ፖይንት። አሁን 3 ፖይንቶችን ይዘናል። ስለዚህ ወደ መጀመሪያው ፖይንት እንምጣና አንድ መልአክ ራሱን ለሆነ አካል ሳያስተዋውቅ በፊት መጥቶ የሆነ መልእክት ይዞ ቢያደርስ ያ መልአክ ትክክለኛ መልአክ አይደለም ማለት ነው ከአንቺ መስፈርት? በዛ ምክንያት አትቀበየው መልአኩን? መቀበል ብቻ ሳይሆን ከሱ አረዳድ አላወቀውም ነበረ። ያው እንደ አንድ መላእክት ደግሞ ብዙ ጊዜ ራሱን አስተዋውቆም ስለሚጀምር፣ በተረፈ ደግሞ ሚስቱ አይደለ የነገረችው፣ ሚስቱ አይታስከት ነግሮ ድረስ እሱ እንዴት ሊሆን ይችላል? ቆይ እሱን ችግር የለውም እንመጣበታለን። አሁን እኔ እየመጣሁልሽ ያለሁት አንቺ መስፈርት ላይ ነው። ገባሽ? ወደ እንትኑ እኮ ገና አልገባውም እኔ ወደ እስልምናው ሀሳብ ምንድን ነው የሚለው ትክክል ነው ወይ የተረዳሽው አይደለም ወይ የሚለውን ገና አልገባውም። ግን አሁን እንደ አንቺ አመለካከት አንድ መልአክ ራሱን ማስተዋወቅ መቻል አለበት ነው አይደል? ወይም ለምሳሌ ገብርኤል እኔ ገብርኤል ነኝ ማለት መቻል አለበት። እኔ እንደዚህ የማደርገው እኔ ገብርኤል ነኝ ማለት መቻል አለበት ነው። አይደል? ብላክ ኤንጅል 3ቱም ፖይንቶችን አልተወኩልሽም። የመጀመሪያው ላይ እንጀምር ብዬ ነው። እሺ፣ ስለዚህ እኔ ገብርኤል ነኝ ብሎ ካላስተዋወቀስ? እኔ ገብርኤል ነኝ ብሎ ካላስተዋወቀ ትክክለኛ መልአክ አይደለም ማለት ነው በአንቺ መስፈርት መሰረት? እሱ ብቻ ሳይሆን እኔ ገብርኤል ነኝ ብሎ እሱ ብቻ አትበይኝ ፕሊዝ። ትክክለኛ ማለት እየተግባባን ካልሆነ ማለት ነው እሱ እኔ ገብርኤል ነኝ ብሎ ካላስተዋወቀ እውነተኛ መልአክ አይደለም እምትይ ካልሆነ እንደ መስፈርት ማንሳትም ወይም ማልቀበልበት ምክንያት ብለሽ እንደ ምክንያት ማንሳትም የለብሽም። እንደ ምክንያት ካነሳሽው ያ ያልተቀበልሽበት ምክንያት ስለሆነ ተቃራኒውን ትቀበይዋለሽ ማለት ነው። ወይንም ደግሞ ያንን ምክንያት ያስቀመጥሽው ምክንያት የትኛውም ነብይ በየትኛውም ጊዜና ሁኔታ ቢለው፣ የትኛውም መልአክ ማለት ነው በየትኛውም ጊዜና ቦታ ቢለው አንቺ መቀበል የለብሽም። ለምሳሌ የትኛውም መልአክ መጥቶ ራሱን እኔ እገሌ ነኝ ብሎ ካላስተዋወቀ በቀር ያ የሚያመጣውን ሪቪሌሽን ወይም ደግሞ የሚያመጣውን ነገር አንቺ መቀበል የለብሽም፣ እንደ እውነት መቀበል የለብሽም ነው ባጭሩ መስፈርትሽ ወይም ምክንያትሽ ስለሆነ። አይ እሱ ብቻ ሳይሆን እሱ ስለ ብቻ አይደለም ያወራውሽ። አንቺማ 3 ምክንያት 3ቱንም እኮ ልንመጣበት ነው። 3ቱም ምክንያት እኮ አንቺ አስቀምጠሻል። አሁን የመጀመሪያው ፓርት ላይ ብቻ ነው ያለነው የመጀመሪያው ምክንያት። ስለዚህ በዛ መሰረት አሁን ጥያቄን በቀጥታ መልሺ ሀሳብሽ እንድንረዳው። እሺ፣ ስለዚህ መልአኩ እኔ ገብርኤል ነኝ ብሎ ካላስተዋወቀ እውነተኛ መልአክ አይደለም ማለት ነው ወይስ ሊሆንም ይችላል? ሊሆንም ይችላል። ኦኬ፣ ስለዚህ የመጀመሪያውን መስፈርት ምንም ነገር ሳናይ የራሳችን ካንሰል እንለዋለን ማለት ነው አይደል? ይቻላል። አዎ፣ አሁንም ሁለቱም መስፈርቶች ላይም በደንብ አስቢበት። እሺ፣ ጥሩ። አንድ ነገር ላሳይሽና ከዛ በኋላ ወደ ሁለቱ እንትኖች እንሄዳለን። ስክሪኑ ላይ ይታያቸዋል ሰዎች? ኤልያስ ለምንድን ነው ሚዩት ማታረገው? የኔ ሚዩት እያደረገልኝ አይደለም። ፒኬ ቆይ እስኪ እኔ ልሞክረው። አረጋለሁ። እሺ፣ አሁን ከዚህ ጋር የምታዩ ጦበሪ ነው። ዘ ሂስትሪ ኦፍ አልጦበሪ ነው ወይም ደግሞ ታሪኩ ጦበሪ ይባላል ይሄ መጽሐፍ ማለት ነው። ቮሊዩም 6 ላይ ገጽ 68 ላይ እንደዚህ ይላል። ሙሐመድ አይ አም ገብርኤል ኤንድ ዩ አር ዘ ሜሴንጀር ኦፍ ጋድ ብሎ ራሱን እንዳስተዋወቃቸውና ዘን ሂ ሪሳይት አይ ሴድ ዋት ሼል አይ ሪሳይት ብሎ ከዛ በኋላ አንብብ እንዳላቸው ምኑን ነው ማነበው ብለው እንደመለሱ ምናምን ያስቀምጣል። ስለዚህ የመጀመሪያው ምንድን ነው ራሱን አስተዋውቋቸዋል ማለት ነው። በታሪኩ ጦበሪ ቮሊዩም 6 ገጽ 68 ወይም ደግሞ የሀዲስ ቁጥሩ እዚህ ጋር ተቀምጧል 1148 ላይ ማለት ነው እንደምታየው። ስለዚህ የመጀመሪያውን ነገር እናልፋለን። ግን ይህንኑ መስፈርት እንውሰድና ለማርያም በሉቃስ ወንጌል ለማርያም ገብርኤል ሲገለጥላት ራሱን አስተዋውቋታል። እኔ ገብርኤል ነኝ ብሏታል። ራሱን አስተዋውቋታል። ሰለኛ እሺ፣ ማስረጃ ስጭን። ራሱ ላስተዋወቀበት ስሚዞን እየታየኝ ነው ሪኩዌስትድ ምናምን የሚል አስገቡት። እሺ አሚር፣ እኔ ማስገባት ስለማልችል ያስገባችሁ። አንድ ቦታ አለ እኔ ጋር አንድ ቦታ ይታየኛል። ክፍት ነው? አዎ እኮ
መርሃባሽ ማስረጃ ሳይንና ከዛ በኋላ ወደ ሁለተኛው መስፈርት ላይ ደግሞ እናልፋለን። አሁን ላይ አይመቸኝም ወይ ምናልባት ወደ ሁለተኛው ሄደን እሺ ኤልያስ አራያ እሺ ቆይ አንዴ ኤልያስ አራያ ማስረጃ አለ እሷ ላነሳቸው ሐሳብ ያው ያንተ ሐሳብ ስላልሆነ የግድ ማስረጃ አምጣ አትባልም ግን እሷ ላነሳቸው ማርያምን ገብርኤል እኔ ገብርኤል ነኝ ብሎ ለማስተዋወቁ ማለት ነው ማስረጃ ካለ እህትን ማግዝ ትችላለህ እሷ ስላልተመቻት እኔ እንደዛ ሚል ነገር ስላላነበብኩ ብዬ ነው ይሰማል ድምጼ ትሰማለህ ኦኬ እኔ ለመግባት ያሰብኩት ያው ቆይ ስለተነጋገራችሁት አንዴ ኤልያስ እኔ ለመግባት ያሰብኩት ምናምን ሳይሆን እንትን አለን ርዕስ አለን ርዕሳችን ምንድነው እዚህ ጋር የምታየው ነው አውቄያለሁ ይታያል ስክሪኑ ላይ ሁለት ጥያቄዎችን ነው የምንጠይቅ በዛ መሰረት ነው የምትሄደው ግን አሁን ለሷ የምታግዘው ነገር ካለ ማስረጃ በመስጠት በኩል የምታውቀው ከሆነ ስጣት ነው ካልሆነ ሚዩት አድርግና እሷ ስትጨርስ ወደ አንተ እንገባለን ወደ መጣህበት ማለት ነው ኦኬ መልአኩ ገብርኤል አናግሯታል እኔ ገብርኤል ነኝ ባይላትም ያው ገብርኤል እንዳናገራት ሉቃስ ጽፎልናል እሺ እናመሰግናለን ማቴዎስ ጽፎልናል ጥሩ እሺ ኤልያስ ሚዩት አድርገሽ እና ብላክ ኤንጀል እንደሰማሽው እኔ ገብርኤል ነኝ አላላትም ስለዚህ አንቺ የመጀመሪያው መስፈርት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያሟሉ መጽሐፍ ቅዱስ ላይ ግን መልአክ የተገለጠላት ማርያም አታሟላም ማለት ነው ስለዚህ ወደ ሁለተኛው መስፈርት እንሂድና ለምንድነው ኃይል የተጠቀመው የሚል ነው ሁለተኛው መስፈርት እና መልአክ ለምን ኃይል ይጠቀማል የሚል ነው ስለዚህ ወደ ሁለተኛው መስፈርት ደግሞ እንሂድና በዚህ ዙሪያ ላይ በመጀመሪያ ሐዲሱን በደንብ ካየሽው ኃይል የተጠቀመበት ትልቁ ምክንያት ወይም ደግሞ የጨመቃቸው የሚነግራቸው ነገር ለነቢያችን ሰለላሁ ዐለይሂ ወሰለም የሚነግራቸው ነገር ከባድ መልእክት መሆኑን ለማሳወቅና ከዛ በዘለለ ደግሞ ትልቁ ፖይንቱ ምንድነው ኢቅራ ወይም አንብብ የሚለው አንብብ ማለት የተጻፈን ነገር አንብብ ሳይሆን የምትባለውን ነገር ደግመህ አንብብ ደግመህ ተናገር ወይንም ደግሞ በልብህ ላይ የወረደውን ነገር አንብብ ማለት እንደሆነ ሊያሳውቃቸው ስለፈለገ ነው ምክንያቱም ነቢያችን ከዛች ዕለት ጀምሮ እስከ መጨረሻው የወህይ ጊዜ ማለትም 23 ዓመት ሙሉ ማንበብም መጻፍም አይችሉም ቁርአንም የወረደው ልባቸው ላይ እንጂ የተጻፈ ነገር አምጥቶም ጅብሪል እንካይን ነገር ይሄን የተጻፈውን ነገር አንብብ አይደለም ያላቸው ሶ በአረብኛ ኢቅራ የሚለው ቃል ቁርአን ማለት ራሱ መነባንም ነው የድምጽ ንባብ ማለት ነው ቁርአን ማለት መነባንም ነው በድምጽ የሚነበብ ማለት ነው እንጂ የተጻፈ ጽሁፍ ማለት አይደለም ቁርአን ስሙ ራሱ ማለት ነው ትርጓሜው ስሙ ቁርአን የሚለው ትርጓሜ ራሱ መነባንም ነው በአፍ የሚነበብ ማለት ነው እንጂ የተጻፈ ነገር ማለት አይደለም ሶ የመጀመሪያው ምንድነው እስላማዊ ነገር ላይ ስንመጣ ኢቅራ ሲላቸው እኔ ማንበብ አልችልም እያሉ በተደጋጋሚ መልሱ ነበር ለምን የተጻፈ ነገር ነበር የሚመስላቸው ነገር ግን ከዛ በኋላ ግን ነገሩን ስለተረዱት ጅብሪልም እንደተረዱት ስለገባው ምንድነው ያለ በሶስተኛው ኢቅራ አይደለም ያላቸው ቁርአኑን ነው ቀጥታ ያነበበላቸው ምን ብሎ ኢቅራ ቢስሚ ረቢከ الذي خلق አንብብ በዛ ሁሉም በፈጠረው ጌታ ስም ይሄ ቁርአኑ ነው ምዕራፍ 96 ወይም 97 ከቁጥር 1 ጀምሮ ያለው ማለት ነው ስለዚህ ያንን ንባብ እሱ ሚላቸውን ኢቅራ ቢስሚ ረቢከ الذي خلق አንብብ ሁሉም በፈጠረው ጌታ ስም ሲል ጅብሪል እሳቸው መልሰው አንብብ ሁሉም በፈጠረው ጌታ ስም እያሉ ንባቡን መከተል ጀመሩ ስለዚህ አንብብ ማለት አላህ Subhanahu Wa Ta'ala ቃሉን በአፉ ላይ እንዳደረገና እኔ የምለውን ነገር ደግመህ በል እኔ የማስተምርህን ነገር ተማር ማለት ነው እንጂ የተጻፈን ነገር አንብብ ማለት አይደለም ሶ ያን እንዲረዱት ነበር ግን ጉልበት ጋር በተገናኘ ያዕቆብ ለምንድን ነው እስራኤል የተባለ ብላክ ኤንጀል ታውቂያለሽ ምክንያቱም ይቅርታ አልሰማሁም ምን አልከኝ ያዕቆብ ለምንድን ነው እስራኤል የተባለ እንዴ አላወቅ እሺ በቃ ካላወቅሽው ኦሪት ዘፍጥረት ላይ ምዕራፍ 32 እና ምዕራፍ 32 ላይ በቃ ሙሉ ታሪኩን ታገኛለሽ ያዕቆብ እስራኤል የተባለበት ትልቁ ምክንያት ከመላእክ ጋር ታግሎ
ስላሸነፈና መልአኩ ደግሞ ሹሉዳውን የእግሩን ሹሉዳ መቶት ደንዝዞ ያነክስ ሁሉ ስለነበር ነው። ስለዚህ መልአኮች ማን ነው? ኧረ በፈጣሪ የቤተሰብ ታሪክ እኮ እየደረሰን ነው። ኧረ ሚስጥራችሁን በውስጥ አድርጉት። ኧረ ኤልያስ እኔ እኮ ለምንድን ነው ማይሰራልኝ ሞዴሬተር ይባል እንዴ? እኛ ግራ ገባን እኮ እዚህ። እንዴ እኔ ሳልፈልግ እኮ ብዙ ሚስጥር እየሰማሁ ነው። ኧረ ተው ጌታ ሆይ። ብቻ እሱን ዘፍጥረት 32 ላይ ብታዩ ማለት ነው ሙሉ ታሪኩ ተደርሷል። ማን? ያዕቆብ ማለት ነው። ለምን? ሌሊቱ ሙሉ ሲታገለው ስላደረ። አንደኛው ፓርት ላይ ሰው ተብሎ ተጠቅሷል፣ መልአክ ተብሎ ተጠቅሷል፣ እግዚአብሔር ተብሎ ተጠቅሷል። ሶ መልአኮች ይታገላሉ። አዎ ይታገላሉ። ለምንድን ነው የታገለው ሲባል እዚህ ዘፍጥረት 32 ላይ ባለው መሰረት ሊባርከው ስለፈለገ ነው። እስራኤል ማለትም እንደዛው ነው። አይ ቲንክ ታጋይ ማለት መሰለኝ ስሙ ራሱ ማለት ነው። እንበር ተጋዳ ላይ እንዳትሉ ብቻ እንደዛ ነገር ነው። እና መልአኮች ይታገላሉ ወይ? አዎ ይታገላሉ። ያዕቆብን ታግሎ እስራኤል የሚለውን ስያሜ አግኝቷል። ሙሉ ታሪኩን ከማነብልሽ ብዬ ነው። ዘፍጥረት 32 እና 33 አይ ቲንክ ሁለቱም ምዕራፎች ብታይ ሙሉ ታሪኩን ታገኛለሽ ማለት ነው። ይሄ ሁለተኛው ነገር። እዚህ ጋር ግን ማለት ነው አንዴ ይሄ ቅድም እኮ ስታሳየኝ እንትኑን እኔ ገብርኤልን ብሎ እንዳስተዋወቀው መጀመሪያ ጅማሬው ላይ አሳይተኛል እኮ። ታዲያ እኔ ገብርኤልን ብሎ ካስተዋወቀው ለምንድን ነው ገብቶ ሚስቱ ማለት ሚስቱ ነግረዋለች እኮ ምናልባት መላእክት ይሆናሉ ብሏታል ብለዋለች። ዕብራይስጥ ወደ አረብኛ ወንጌላትን ይጽፍ ነበረ። የዕብራይስጥ ወንጌል ማለት ነው፣ የግሪክ ወንጌሎችን አይደለም እናንተ እንደምትሉት። ሶ ያ ወረቃ ይባላል። ወደ ወረቃ ወሰደችው። ወረቃም ደግሞ ጅብሪል ነው አይደለም ያለው፣ ናሙስ ነው። ናሙስ ማለት መልእክተኛው ማለት ነው። ያ መልእክተኛ ለሙሴ ወርዶ የነበረው መልእክተኛ ነው ያለው። ኸዲጃማ ያለችው አንተ ዝምድናን ትቀጥላለህ ብላ የእሳቸውን መልካምነት በደንብ አንስታ ከዘከረች ከተናገረች በኋላ በአንተ ላይ አላህ መጥፎ ነገር በፍጹም አያደርግም ነው ያለቻቸው ኸዲጃ እንጂ የመጣው መልአክ ነው፣ የመጣው ጅብሪል ነው፣ የመጣው ገሌ ነው ምናምን እንደዛ አይነት ነገር አላለቻቸውም። የመጣውን ማንነት ኮንፊርም ያደረገው ምስክርነት የሰጠው ማን ነው? ወረቃ ኢብኑ ነውፈል ነው፣ ወይም ደግሞ የኸዲጃ አጎት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምንም ያውቁት ነገር የለም። ስለ ክርስትና አያውቁም፣ ስለ አይሁድ አያውቁም፣ ስለ መላእክት አመጣጥ ምናምን የሚያውቁት ነገር የለም። ሰው ለመጀመሪያ ጊዜ ሪቭሌሽን ሲገለጥላቸው እሳቸው ሌላ ነገር ነው የመሰላቸው። መልአክ ይሁን ሰይጣን ይሁን ምን ይሁን የዛ ህዝቦች የጣዖት አምላኪያን ህዝቦች እንጂ የእንትን ህዝቦች አይደሉም። ይሄ ክርስቲያንና አይሁድ የሚባሉ ህዝቦች አይደሉም። ሪቪሌሽን የነበረበት ማህበረሰብ አይደለም። ያው በአብርሃም ጊዜ ነው፣ እሱ ደግሞ ከ2000 ዓመት በፊት ነው ሪቪሌሽን ምናምን የነበረ መካ ላይ ማለት ነው፣ በኢስማኤል ዘመን። ሰው ከዛ ውጭ ስላልነበረ ለዛ ነው የጠየቁ። አንድ አካል መጥቶ መልአክ ነኝ እንኳን ቢል እንዴት ነው አንቺ የመጀመሪያ ስለ መልአክ ማታቂ ከሆነ መልአክ ራሱ ምንድን ነው ለአንቺ? ምንም እኮ የምታቂው ነገር የለም። ግን ወረቃ ጋር በሄዱ ሰዓት ወረቃ ኢብኑ ነውፈል ምስክርነቱን ሰጠ ነው። ይሄ ነው ሂስትሪውን ከፈለግሽው። ራሳቸውን አስተዋውቋቸዋል። አዎ። ሐዲስ ደግሞ ሲዘገብ ወጥ ታሪክ እንደዚህ በአንድ አይደለም የሚዘገብ። ሐዲስ ማለት የተለያዩ ዘጋቢዎች ስለ አንድ ታሪክ ይሆናል የሚያወሩት። አንደኛው ያላነሳውን ዘገባ ሌላኛው ያነሰዋል፣ አንደኛው ያላነሳውን ፓርት ሌላኛው ያነሰዋል። ለዛ ነው ሐዲስን እኛ ስንረዳ አንዷን ሐዲስ ብቻ ሳይሆን ስለዛች ሐዲስ ተያያዥ የሆኑ የሐዲስ ሰንሰለቶች ወይም ደግሞ የተዘገቡ በተለያየ ሰው የተዘገቡትን አይተን ሙሉ ለሙሉ ያለውን ሀሳብ እንረዳለን ማለት ነውና እስልምና ላይ ሁለተኛውና ሶስተኛው እኮ አልተመለሰም። ሁለተኛውንማ መለስኩልሽ። ሁለተኛው ማለት የትግሉን ጉዳይ ነው ያነሳሽው፣ ወይም ደግሞ ነቢያችንን ሰለላሁ ዐለይሂ ወሰለም ለምን ያስጨንቃቸዋል ነው። ሶስተኛውንም ከዛው ጋር እየይዤ መልሼልሻለሁ። የማያነብ ሰው ለምንድን ነው አንብብ የተባለ የሚለው? አንብብ የተባለ ማለት የተጻፈን ነገር ማንበብ ሳይሆን የምናገረውን ደግመህ በል ማለት ነው ብዬ ከመጀመሪያው ስላስረዳሁት ነው። ሜቢ እዛ ሰፈር ላይ ሌላ ቦታ ሄደሽ ከሆነ አላውቅም። እኔ እዚህ ነበርኩ፣ እኔ እዚሁ ቤቴ ነበርኩ። አንቺ ነበርሽ እዚህ?
አይ ያው ተንተና አድርጌ እያሳኩበት ነበር። እሺ ጥሩ። አይ ተንተና ማሰብ ጥሩ ነው። እሺ አሁን ደግሞ ምንድነው የምታደርጊው መሰለሽ? ለምን ክርስቲያን እንደሆንሽ ኮንክሪት የምትዩ ማለት ከኔ አልፎ እነዚህን ሰዎች ማሳመን ይችላል የምትይውን አንድ ካሉሽ በጣም ብዙ ምክንያቶች ውስጥ አንድ ይለፈኝም ካልሽ ቤተሰቦቼም ካልሽ በሰላም ነው የምንሰነባበተው፣ ወይም ደግሞ ሚዩት አድርገሽ ትቀመጭና ሌላ ሰው ጋር ነው የምቀጥለው። ማወራው ሌላ ሀሳብ አይኖርም። እስቲ ከማለፍ እንትን ምናልባት ክርስቶስ ሞቶ መነሳቱን ስለማመን ኦኬ ሶ በዛ ዙሪያ ላይ ተጨባጭ የሆነ ማስረጃ አለሽ? ለምሳሌ የአይን ምስክር የጻፉት ጽሁፍ ያው እንዳልኩ እኔ ቃል በቃል ላመጣልህ አልችልም እንጂ በሶስተኛ ቀን እኮ ኢየሱስ ክርስቶስን ለማየት የሄዱ ሽቶ ለመቀባት የሄዱ ግን ከቦታው ያጡ ሰዎች ነበሩ፣ መነሳቱን የሚያሳይ ማለት ነው። ያው እኔ ያልኩሽ አሁን የአይን ምስክር ሲባል ምን መሰለሽ? እነገሌ ሂደው ኢየሱስ ክርስቶስን በሄዱ ሰዓት አልነበረም አጡት እንደዚህ የሚል የአይን ምስክር እነገሌ ሂደው እንደዚህ ነበረ አጡ፣ እንዲህ አላገኙም። ለምን? የሰማሽውን ስለሆነ የምታወሪ። የአይን ምስክር ስለዚህ ካልሆነ አንድ ባንድ እናያቸዋለን፣ ችግር የለውም። ተራን እየጠበክ እኮ አንድ ባንድ ማየት እንችላለን። ምንም እንትን የሚል ነገር የለም። ስለዚህ ምክንያትህ ከጊዜ በኋላ መምጣቱ ከሆነ እንዳንተ አንድ ምክንያት አሁን አስቀምጥ ስለ ያስቀምጥከው ምክንያት ያን ነው። ሲጀመር ከወንጌል ማለትም ኮምፕሊት ከሆነ ከተሟላ ወንጌል ብለን ካሰብ ነው ከ200 ዓመት በኋላ ነው ቁርአን የመጣ፣ ከ600 ዓመት በኋላ አይደለም። ላይ ከኮዴክሶቹ በኋላ ማለት ነው። ኮዴክሶችን ብናስብ 4ኛው 5ኛው ክፍለ ዘመን ላይ ነው ኤግዚስት የሚያደርጉት ወይም ዴቲንጋቸው ወደዛ የሚሄደው። ግን ችግር የለውም ከ600 ዓመት በኋላ ወንጌል ከተጻፈ 600 ዓመት ባይሆነውም ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ ግን አቬስታማ የዞራስተር መጽሐፍ ነው። ዞራስተር አሃዳዊ ነው። ከጊዜ በኋላ ወደ ዱዋል የዞረ ወደ ሁለት አማልክት የዞረ ነው። አሃዳዊ ነው። አንድን አምላክ ብቻ የሰበከ ነው። ከኢየሱስ ክርስቶስ ከብዙ ዓመት በፊት የነበረ ሰው ነው ዞራስተር ማለት ነው። ሂንዱይዝምን ብንወስድ ደግሞ እንደነሱ እምነት ከሆነ ከ5000 ዓመት በፊት የተጻፈ መጽሐፍ ነው ያላቸው። ስለዚህ ለምንድን ነው ያንን መጽሐፍ ትተህ ይሄኛውን እንደ መስፈርት ልታቀርብ የምችለው? ወይም ይሄ ከሆነ ያንተ መስፈርትህ ይሄ ከሆነ መስፈርትህ በአንተው መስፈርት መሰረት ያንተን ሃይማኖት እንዴት ትቀበለዋለህ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ክርስቲያን አስወርዱና ተዋህዶ ነው መጨረሻ የገባቸው። ተዋህዶ ተመለሰሽ ወይም ተመለሰ ትገባለህ። ኡስታዝ አቡኪን አስገቡት። እሺ አቡኪን አስገቡ። ተዋህዶ ከዚህ ከኪንግ አሚን በኋላ ተዋህዶ ነው የሚቀጥል። እሺ ሊካ ቀጥል። እኔ እኮ ከዓመተ ምህረት ጋር ምናምኑ እሱ እንዳለ ሆኖ ዋናው ትልቁ ነገር የተሰበከው አምላክ በቃ እንቀይርልህ በቃ ቶ በቃ ሊካ በቃ ይህን መስፈርት ትተነዋል። በቃ በዚህ ለምን ሙጭጭ እንላለን? ጊዜ ማቃጠል ነው። ይህ መስፈርት ትተነዋል። አንድ መስፈርት ብቻ አስቀምጥሽ። አንድ ሌላ መስፈርት ሁለተኛ ጊዜ ለማንም ሰጠን አናውቅም፣ ግን እሺ በቃ ሌላ መስፈርት አስቀምጥ። አሪፍ መስፈርት ማለት አንድ። ሁለተኛ ደግሞ የሰው ልጅ ያው ቅድም ልጁም አንስቶታል፣ በገነት ላይ የሚጠብቃቸው ነገሮች ያው የተጻፉት እንደ ቁርአን ትንሽ ቅድም ልጁ የጠቃቀሳቸው ነገሮች እዛ መጠጥ እንዳለ እዛ ሴቶች እንዳሉ እዛ ምናምን እንዳለ የሚለው ነገር ትንሽ ያው ከብዳል። የዘላለምን ህይወት አምላክን ለማመስገንና ለማመስገን ብቻ ነው የምንሄደው። በዚህ ደግሞ ሁለተኛው መስፈርት ነው። እሺ አሁንም ድፍን ያለ ነገር ነው ያወራኸው። ስለ በውስጡ ብዙ ነገሮች ማንሳት የሚቻል ነው። እስኪ ካልከው ውስጥ የሆነ ፓርት ከየት ቤተ እምነት ነህ ግሊካ? አንዴ ኦርቶዶክስ ነህ። ኦርቶዶክስ ነህ። በጣም ጥሩ። እሺ ካልከው መስፈርቶች ውስጥ
እስኪ የትኛውን የደበረ ትዳር መኖሩ ነው ከሞት በኋላ ወይስ መጠጥ መኖሩ ነው? ፓርት ምግብ መኖሩ ነው? እስኪ ከነዚህ ውስጥ አንዱን ንገረኝና እስኪ ደግሞ በአንዱ ዙሪያ ደግሞ እናወራለን። እኛ በምድርም ይሁን በሰማይ በምድርም ላይ የሚፈቀደው አንድ ወንድ ለአንድ ሴት ነው። አዳምና ሔዋንም ሲፈጠሩ እንደዛው ነው። አሁን በሰማይ ደግሞ ሲሆን የበለጠ አምላክን ማመስገኛ እግዚአብሔርን የምናይበት ለሱ ከመላእክት ጋር እኩል ሆነን የምንዘምርበት እንጂ ትዳር ነው ወይስ? ቆይ አንዴ ማሊካ ኃጢአት ይጠብቀናል ማለት ይከብዳል። እዚህም ያለውን ቆይ አንዴ ሊካ፣ አሁን በጣም እየሄድክ ነው። በቃ ትዳር ነው ወይ አልኩ። እሺ ወይስ ብዙ ሴት መሆን ነው? ትዳሩ አይደለም ችግርህ፣ ብዙ ሴት መሆኑ ነው ችግርህ እንጂ ትዳሩ አይደለም። ራሱንም ምንም ሴት የማያስፈልግም እኮ በሰማይ ፈጣሪ ስም የሚያስፈልገውና የማያስፈልገውን አንተ ማን ነው መራጭ ያደረገ? እሱን እንተው አልኩ። በቃ አንድ ነገር ምረጥልኝ። ኧረ በጌታ ምንድን ነው? በሰላም ነው? አንድ ነገር ምረጥ። ትዳር አለመኖሩ እዛ ትዳር ምናምን ሴት መኖሩ አያስማማኝም ለኔ። እሺ ስለዚህ መንግስተ ሰማያት ትዳር ካለ ያ ሃይማኖት ውሸት ነው ማለት ነው። ትዳር ያለበት ሃይማኖት። አዎ ስለዚህ መጋባት መንግስተ ሰማያት የሚባለው ዓለም ባይዘዊ መንግስተ ሰማያትና ገነት አንድ ናቸው ብለህ ነው የምታስበው ወይስ ይለያያሉ ነው የምትለው? አይ ይለያያሉ። እሺ ስለዚህ የትኛውን ልምረጥልህ? አሁን ያው ገነት ነው ቀጣይ ሁላችንም ስንነሳ የምናርፍበት መንግስተ ሰማያት ነው፣ የዘላለም ህይወት የምናገኝበት። ወይኔ ጌታ ሆይ። ስለዚህ መንግስተ ሰማያት ላይ ትዳር አለመኖሩ ነው የመረጥከው? ትክክል። እሺ ትዳር የሌለበት ከሆነ ለአንተ እንግዲህ አንዱ መስፈርት ይሄ ነው፣ ትክክል ነው። ትዳር ካለ ደግሞ ትክክል አይደለም አይደል? አዎ ትዳር ምናምን የለም። እሺ በጣም ጥሩ። እሺ እንቀጥላለን። ከዛ በኋላ ግን እየደከመኝ ስለሆነ አቡኪ ተቀጥላለሽ። አንዲት ያሁን ይህም በቃ ይለጫረስና አቡኪ ቀጥልማ፣ አንዴ እመለሳለሁ። አላህ አቡኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውሃ ጠጥቼ ልመለስ አንዴ። ኦኬ እመለሳለሁ። እሺ እኔ የምለው እሺ ሊካ ሚራ አካውንት ማለት ነው እናንተ የምትገቡት እና አዳም ወደ ነበሩበት ቦታ ነው አይደለ? እንጂስ ከነበራችሁበት ክብር ሊያስወጣችሁ ነው ሊመልሳችሁ ነው አይደለ? ኢየሱስ ክርስቶስ የመጣው። አዎ። ስለዚህ የምትገቡት ወደ እና አዳም የነበሩበት ቦታ ነው፣ ወደ መንግስተ ሰማያት። ወደ እና አዳም የሚኖሩበት የነበረው ቦታ አገቡ። አዳም የነበረበት ገነት ሳይሆን አሁን ደግሞ መንግስተ ሰማያት። ገነት የሰው ልጅ ሲሞት የሚያርፍበት ነው። ጌታ ኢየሱስ አገቡ። ገብቶኛል። ኢየሱስ ክርስቶስ የመጣው የሰው ልጅን ክብር ወደ ነበረበት ቦታ ይመልሰው ነው አይደለ? አዎ ገነት መንግስተ ሰማያትን ሊያወርሶ ነው የሚመጣው ነው። በአዳም ያጣነውን በደንብ አስተውል። በአዳም ያጣነውን ሊመልስልን ነው አይደለ የሚመጣው? ትክክል። በአዳም ያጣችሁት መንግስተ ሰማያትን ነው ገነትን ነው? በአዳም ያጣነው ገነትን ነው። ኦኬ ወደ ገነት ሊመልሳችሁ ይመጣል ማለት ነው። አይ ወደ ገነት ሳይሆን አሁን ደግሞ እሱ ሲመጣ በክብር ወደ አዘጋጀልን። ኦኬ ትተነዋል። እሺ አንተ የከበደህ በአምላክ ፊት ጋብቻ የሚባል ነገር የለም ነው ሀሳብህ? ስጋዊ የሆነ ነገር የለም ነው? ኦኬ ድጋሚ አንድ ሰው ከተነሳ በኋላ ስጋዊ የሚባል ነገር የለውም? ስጋዊ ስሜት የመሳሰለው ነገር ማንኛው ነገር የለም። ኦኬ ኢየሱስ ክርስቶስ ድጋሚ ሲነሳ
ምግብን ተመግቧል ወይስ አልተመገበም ነበር? ተመገበ የሚል የለም። ኢየሱስ ክርስቶስ አልተመገበም። አልተመገበም። ኦኬ እሺ። አሳና ማሩን የበላው ኢየሱስ ክርስቶስ ድጋሚ ከተነሳ በኋላ ነው አይደለም? አይ አይደለም። አረ በለ ኦኬ። ፒኬ ይምጣ ማስረጃ ይከፍትልናል። እሺ መክፈት እችላለሁ ሀይቢ። ኦኬ ጥቅሶን አንዴ ላግኛትና ኢብኑ ቃፍ ምን አልክ? ቀጥል። የትኛውን ጥቅስ ነው የፈለከው? ቆይ አንዴ ልንገርህ። 10 እጥፍ የሚለውን ነው 100 እጥፍ ነው? አይ እሱ ሳይሆን ኢየሱስ ክርስቶስ አሳ መብላቱን ላሳየው ፈልጌ ነው። አልበላም መስላለኝ። አፍተር ሪዝራክት ካደረገ በኋላ አሳን መብላቱን ላሳየህ። ቆይ እሺ ጥቅስ እየጠፋብኝ ተቸግሬያለሁ። ሉቃስ 24:42 አዎ ሉቃስ 24:42 ኦኬ ፒኬ ክፈትል። ሉቃስ 44:22 እሺ ሀይቢ ሉቃስ ስንት 24:42 አዎ እሺ አንዴ ኦኬ ከ36 ጀምሮ አውዱን እናንብበው። ይታያል አይደል? ያ በቃ እዚህ ጋር ማለት ነው። አሁን ይሄ ኢየሱስ ክርስቶስ ድጋሚ መገለጡን የሚያሳይ ጥቅስ ነው 36 ላይ ማለት ነው። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆመ አለ፣ ሰላም ለእናንተ ይሁን አላቸዋል። ነገር ግን ደነገጡ፣ ፈሩ፣ መንፈስ ያዩ መሰላቸዋል። ሐዋርያቶች ናቸው አይደለ? ይህን እንትን ያደረጉት ዮሐንስ ወንጌል ላይ ማግኘት ትችላለህ። ከዛ እርሱም አላቸው አለ፣ ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳላል? እኔ ራሴ እንደሆንሁ እጆቼና እግሮቼን እዩ። በእኔም እንደምታዩት መንፈስ ስጋና አጥንት የለውም። እኔ እንዳሳችሁ እዩኝ አለ። ይሄ ድጋሚ ከተነሳ በኋላ አይደለም ነው? ትክክል ነው፣ ግልጽ ነው። ይህንንም ብሎ እጆቹንና እግሮቹን አሳያቸዋል። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳለ በዚያች አንዳች የሚበላ አላችሁን አላቸው። ምክንያቱም በልቶ ሊያረጋግጥላቸው ማለት ነው። አያም ፉል ሁማን ብሎ ሊያረጋግጥላቸው። እነርሱም ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጡታል። ተቀብሎም በፊታቸው በላ አለ። እታል ኢየሱስ ክርስቶስ ይዞት የመጣው ሰውነት ድጋሚ የተነሳበት ማለት ነው። ሪዝራክት ያደረገበት ሰውነት እኛ ወደፊት ደግሞ የምንነሳበት ሰውነት እና ያንን ሰውነት ይዞ ራሱ ስጋዊ ፍላጎቱ እንዳለ በልቶ አሳይቷል። ስህተት ቢሆን ኖሮ ኢየሱስ ክርስቶስ ለምን በላ? የመጀመሪያው ግጥም አድርጎ ነው የበላው። ኦኬ እዚህ ጋር አሁን አንተ በኢየሱስ ትንሣኤ አምነህ ነው ማለት ነው ይሄንን ተቀበልከው? ይሄ እንትን ነው። ይሄ ፋላሽ እንትን ይሆንብሃል። ፋላሽ አርጊመንት ነው የሚሆነው። አንድ ነገር ስታመጣ ፋላሼስ አርጊመንት ነው። ለምን እንደሆነ ላሳየህ። እኔ ምንም አሁን መጽሐፉን እኔም ገልጫውና ማርበታለሁ ማለት አሁን ከጥያቄያችን ጋር አብሮ የሚሄድ ነገር አይደለም። የኛ ጥያቄ የሆነው በገነት ላይ ምግብ፣ መጠጥ፣ ሴት ምናምን የለም ነው እንጂ ያው ነገር አይደለም እኮ። ሰውነታችን ስጋዊ አይደለም ወደሚለው እኮ ነው የመጣ ነው መጀመሪያ ፖይንቱ እኮ። ኢየሱስ እኮ ሲነሳ ጎኖቹ የተወጋውንም ሁሉንም እያሳያቸው በስጋ ነው የተነሳው እኮ። ግን አሁን እኛ ገነት ላይ ወይም መንግስተ ሰማያት ስንገባ የሚጠብቀን ምስጋና እንደ መላእክት ነው እንጂ ሌላ ነገር የለም ነው እያልን ያለው። በቃ ይሄንን ያመጣውልህ ኖርማሊ እኛ በፍትወታችን እንደምንነሳ ወይም አጠቃላይ የፍትወት ፍላጎት የስጋ ፍላጎትን ይዘን እንደምንነሳ። ኦኬ ተጨማሪ ጥቅሶችን ማየት እንችላለን ከፈለክ። ላምጣ፣ ችግር የለም። ኦኬ በገነት ላይ ደግሞ ምግብ እንዳለ ደግሞ እንመልከት። ዮሐንስ ራእይ
ምዕራፍ 2 ቁጥር 7ን እንመልከት። ካለ ጥቅሱን ክፈተው ሊካ አንተም እንድታየው ማለት ነው። ዮሐንስ ራእይ ምን አልከኝ? ምዕራፍ ስንት? ምዕራፍ 2 ቁጥር 7። እሺ አንዴ ይኸው ይታያል። አዎ ሊካ ይሄን ደግሞ ተመለከትከው? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማል። ድል ለነሳው እግዚአብሔር በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበሉ እሰጠዋለሁ አለ። ከምን ዛፍ ነው እንዲበሉ የሚሰጠው? ከሕይወት ዛፍ። እሺ ስለዚህ ገነት ላይ ከሕይወት ዛፍ ይበላሉ ወይስ አይበሉ? ኖ ቁጥር 27 ላይ እና ማብራሪያ አለ ወደዛ። አዎ አረ ኦኬ ካለ አዎ ማብራሪያው እዛ ቅርንጫፎችም አሉታል። በእያንዳንዱ ቅርንጫፍም 1000 እልፍ ሐረጎች አሉታል። በእያንዳንዱ ሐረግ 10,000 ፍሬዎች አሉት። በእያንዳንዱ ፍሬ ደግሞ 12 እልፍ ነፍሳት አሉታል። እነዚህ ሁሉ ለምግብ የተዘጋጁ ናቸው። ተመለከትከው ሊካ ራሱ የዛን ሐሳብ የዛን ኮንሴፕት አምጥቶ እዚህ ጋር እሺ ዮሐንስ ራእይ ምዕራፍ 2 ቁጥር 7 ከስንት ጀምሮ ነው ማንበብ የፈለገው? አያንስባቸውማ እንትኑ ፎንቱ ቀንሼዋለሁ። አሁን አይ ምርጥ ነው። ኪንግ አሚንን አስገቡትሽ። እንትን ኔትወርክ መሰለኝ እዚህ ጋር አልነበረም እስካሁን። ኢንቫይት ቆይ ላድርገው። አብዱል ከሪም ካለ ከተመቸ መግባት ትችላለህ። እሺ ቁጥር 7 ላይ ምን ይላል? ቆይ ከላይ ጀምሮ ነው አንዱ ቀርታ ከስንት ጀምሮ ነው የምታነበው? ይሄ ከ3 ጀምሮ አስቀምጬልሃለሁ። እሺ ሊካ እንዴት እያነበብኩልህ ልሂድ ከ3 ጀምሮ? እሺ ትንሽ ወረድ እንድንል ፈልጌ ነው። ኦኬ አሁን ይሄ መልእክት ነው፣ ወደ ኤፌሶን ቤተክርስቲያን የተላከ መልእክት ነው። ታክሰሃልም አለ፣ ስለ ስሜ ብለህ ጸንተሃል አልደከምክም። ኦኬ የኢየሱስ ክርስቶስ ንግግር ነው። እሺ ይሄ ታክሰሃልም ስለ ስሜ ብለህ ጸንተሃል አይደለም እንዴ? የት ጋር ነው የምታነበው? ምዕራፍ 3 ቁጥር 2 ማለት ነው። ዮሐንስ ራእይ አይደል? አዎ ራእይ ምዕራፍ 2 ቁጥር 3። እሺ ታክሳል ስለ ስሜም ብለህ ጸንተሃል አልደከምክም። ቀጥለው በቃ አንብበው። ንስሐም ግባ የቀደመውንም ስራውን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን እስከብሮ። ይሄ ስለ መንግስተ ሰማያት ነው እንደሚያወራው። ቆይ አንብበዋ። ቆይ እንዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ የቀደመውንም ስራን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራው እወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልታልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሱ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበሉ እሰጠዋለሁ። በስሜም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን ከዚህ በታች አለ። በቃ ጨረስ ነው እኮ እኛ ፖይንታችን 7 ላይ ነበረ። ያው አንተ ስለቀጠልክ ነው።
ይሄ እኮ ስለ ምድር ላይ ስላለ ነገር ነው የሚያወራው እኮ እንጂ እኮ ስለ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ አለ አይደለ? ግን አሁን የማወራልህ ስለ መንግስተ ሰማያት ነው። አሁን እኮ ገነት እኮ ልክ ነህ። ቅድም ብለዋል አዳምና ሔዋን የተባረሩ እኮ አትብሎ የተባሉት ሁሉ ተፈቅዶላቸው የተከለከሉትን ስለበሉ እኮ ነው የሞትን ሞት የሞት ገነት ላይ ገብቶኛል። ገነት ላይ ምግብ ትበላላችሁ አይደለ? እናንተም ስትሄዱ እኛ ገነት ላይ አይደለንም፣ መንግስተ ሰማያት ነው። እንደ መላእክት ነው የምናመሰግነው ይላል እኮ። ገነት ላይ ምግብ ትበላላችሁ ወይስ አትበሉም ነው ጥያቄ። እኛ ገነት ላይ ለምን እንበላለን? ይኸውልህ አሁን እኛ ቆይ የአሁኑ ጥቅስ ላይ አንድ ፖይንት ላረጋግጠና እመጣለሁ። ስለ ገነትና ስለ መንግስተ ሰማያት ልዩነት እናወራለን። አሁን እኛ ግን አርጉሜንቱ ማለት ነው አሁን ምን እያለን ነው መሰለ፣ እኔ ኢትዮጵያ ሀገር ስገባ ምግብ ትበላለህ ስለው አይ አዲስ አበባ ገብቼ ምግብ አልበላም አይነት ሙግት ነው ያደረገው። በመሰረቱ አንተ ከሞት በኋላ ምግብ መኖሩን ካረጋገጥክ መንግስተ ሰማያት አንገባም ማለት በቃ ወይ እንድትራቡ ተፈርዶባቸዋል ነው እንጂ ስፒሪቹዋሊ ግንኙነት የለውም ማለት ነው። ስፒሪቹዋሊ ግንኙነት ቢኖረውና በአምላክ ፊት እንዴት ይሄ ይሆናል የሚለው ኮንሴፕት ከሆነ መቼስ ገነት ላይ እግዚአብሔር ነው ያለው። እግዚአብሔር በገነት ነው የሚመላለሰው። ሰው በእግዚአብሔር ፊት ከሞት በኋላ ምግብ የሚባለው ኮንሴፕት አለ፣ ግን እንድትራቡ ትደረጋላችሁ ማለት ነው። አትብሉ ተብላችሁ ተከልክላችሁ ነው ማለት ነው። ስፒሪቹዋሊ ግንኙነት የለውም ነው እኮ። ወደ አሁኑ ጥቅስ እንመለስና በእግዚአብሔር ገነት ካለው ወንድሜ፣ ለምሳሌ አንድ ሰው ከሞተ ነፍሱ ነው እንጂ ስጋው እኮ እዚሁ ቀሪ ነው። ጌታ ኢየሱስ ተሳስቶ ነው። ኦኬ ኢየሱስ ተሳሳተ እዚህ ጋር በእግዚአብሔር ገነት ከሕይወት ዛፍ እንዲበሉ ሰጣቸዋለሁ ሲል አሁን የሰው ልጅ እኛ እንደ መጽሐፋችን አስተምሮ እንደ ቤተክርስቲያናችንም አንድ ሰው ከሞተ ሞተ ነው፣ ስጋው እዚህ ይቀራል፣ ያው ነፍሱ ትሄዳለች። ስለዚህ በትንሣኤ ጉባኤ ጌታ ሲመጣ ሁሉ ተሰብስቦ ይነሳሉ ነው እንጂ አሁን ስጋችን ኢየሱስ ገነት ላይ ከሕይወት ዛፍ ትበላላችሁ ሲል ኦኬ ኢየሱስ ከገነት ላይ ከሕይወት ዛፍ እንዲበሉ ሰጣቸዋለሁ ሲል ተሳስቷል። ገነት ላይ አይበሉም። ገነት ላይ እኮ ስጋችን አይሄድም። ኦኬ ኢየሱስ ተሳስቷል ወይ እንዲበሉ ሲል አላወቅም እንደ የሚነሳው ከጌታ መምጣት ጋር ነው። ወደዛ እንመጣለን። ቆይ ወደዛ እንመጣለን። ችግር የለውም። ይነሳል አይነሳም ወደሚለው እንትን አንድ አበበ የሚባል ግለሰብ ከሞት ተነሳ ማለት መቼስ መንፈሱ አይደለም የሚነሳው ስጋው ነው። ወደዛ ፖይንት እንመጣለን። ግን አሁን እዚህ ጋር ኢየሱስ ገነት ካለው ከሕይወት ዛፍ እንዲበሉ ሰጣቸዋለሁ ሲል መጽሐፈ ቀሌምንጦስ ሌላው በገነት የጻድቃን ነፍሳት የሚመገቧቸው እጽዋቶች አሉ። እያንዳንዱ ዛፍ እያለ ሲቀጥል ይበላሉ። ስጋችን እዚሁ በስብሶ እንደገና ገነት ሄደን ምግብ እንበላለን? አይ አይደለም። ስንነሳ በክብር እሺ ኢየሱስ ተሳስቷል። ያው ጥቅስ አይ አይደለም። እሱ እንትኑን ምስጋና ነው። በቃ ሊካየ አይምሮህን ኦኬ፣ ለሌላ ጊዜ አይምሮህን ክፍት አድርግና ማለት አሁን አስቸጋሪ ነው። እኛ እንግዲህ እንመረምራለን። በእኛ እንደዚህ የለም እያልክ ምክር ከሆነ አስቸጋሪ ስለሚሆን ማለት ነው። ኢብኑ ካፍ ከፈለክ እንትን በለው። በመከራከር ሳይሆን ያው እስካሁን ድረስ የተጻፈ ነገር አላነበብኩም፣ ቤተክርስቲያንም አላስተማረችም። ለማንኛውም አመሰግናችኋለሁ። ሊካ ግን አንድ ጥያቄ ልጠይቅህ ሊካ፣ ሁለት ጥያቄ አጠር ያለ። እሺ ሞት ምንድን ነው? እስኪ ስለ ሞት ነገርን። አንድ ሰው ሞተ የሚባለው ምን ሲሆን ነው? ያው በኢየሱስ ክርስቶስ ያመነ ሞተ አይባልም፣ ያው አረፈ ነው። እሺ የሚያርፈው ምን ሲሆን ነው?
ነፍሱ ከስጋው ስትለይ ስጋው አረፈ ይባላል። ስጋው አፈር ይሆናል ማለት በጽድቅ ነው። ስራ የሚመላለስ ከነበረ ጥሩ። እሺ እንደዛ ከሆነ ሞት የሚባለው ነፍስ ማለት ነፍስ ትጠፋለች አትጠፋም? ነፍስማ አትጠፋም። ከስጋው ጥሩ። እንደዛ ከሆነ ትንሣኤ የለም ማለት ነው በእናንተ ሃይማኖት። ያ የሞተው የበሰበሰው ስጋ ማይነሳ ከሆነ ምንድን ነው ትንሣኤ? ነፍስ ኦልሬዲ አትሞትም አለች። ሲመጣ ነዋ ጌታ ስለዚህ ሲመጣ የሙታን መነሳት የሚባል ነገር የለም ማለት ነው በአንተ አስተምህሮ። አለ ስጋ የበሰበሰው ሁሉ አጥንቱ በትንሣኤ ዘጉባኤ ይነሳል። ለምንድን ነው የሚነሳ? ስጋው ይነሳል፣ ግድ ነው። ቅድም እኮ ከሞት በኋላ በስጋ መነሳት የለም፣ የስጋ ጸጋ የሚባል ነገር የለም። ሰው በነፍስ እንጂ በስጋ አይነሳም። የሰው ልጅ ስጋዊ ፍላጎት ይኖረዋል ነው ወይስ አይኖረውም ነው? እንደሱ እኮ ነው። በቃ አሁን ልክ መንግስተ ሰማያትን በክብር ከመላእክት ጋር ለማመስገን ነው የሰው ልጅ የሚነሳው። ይሄ ምድራዊን ኮተት እኮ ንቆ ስለዚህ ስጋዊ ፍላጎት የለውም ማለት ነው የሰው ልጅ የለም። እዛ ስጋው ምን ይሰራል? ስጋው ምን ይሰራል? ለምንድን ነው ስጋው መነሳት የሚያስፈልገው? እንደ መላእክት ለማመስገን ለመዘመር። ስለዚህ ስጋው ምንም አይነት ጸጋ የለውም። የስጋው ስራ ማመስገንና መዘመር ብቻ ነው እንጂ በስጋዊነቱ ምንም ጸጋ የለውም ማለት ነው። አዎ ስጋውን እኮ እዚህ ንቆታል እኮ። ሁሉ ተፈቅዶ እኮ ሁሉ አይጠቅምም ብሎ ትቶታል። እዚህ ንቆታል እኮ። የስጋ መፈጠር ከመጀመሪያውም ከአዳምም ሲጀምር የስጋ መፈጠር ምንም ትርጉም አልባ ነው ማለት ነው። አዳም ከገነት ከመውጣቱ በፊት ሚስት ወይም ጥንድ ተፈጥሮለታል። ያው ኩፋሌ ላይ እንዳየ ነው ቅድም ምዕራፍ 4:6 መሰለኝ እዛ ላይ እንደታየው ኦልሬዲ ሚስት ተፈጥሮለታል። የአጥንቴ ፍላጭ ብሏታል። እንዲያውም በጣም ደስ የሚል አማርኛ ነው። ለጅንጀና እንዳትጠቀሙት ከታች ያላችሁት። ብቻ አሪፍ ገለጻ ነው። ሚስት ተፈጥሮለታል ለአዳም ለስጋው። ግን የሰው ልጅ ዳግማዊ የሙታን ትንሣኤ የሚባለው ነገር ግን እነዛ የሞቱ ስጋዎች ሲነሱ ግን ስጋዊ ጸጋ የሚባል ነገር የላቸውም ማለት ነው። እንዳንተ ነው ባይዘው እንጂ ራእየ ማርያምን እየጠቀሰልህ ነበር። እኔ ፒዲኤፉን አወጣልሃለሁ። ራእየ ማርያም ኢቭን ባለትዳሮች የሚኖሩበት ቤትም አልጋም አላቸው በራእየ ማርያም ማለት ነው። ማርያም ያየችው ራእይ ላይ የለም። በቃ መጽሐፍ ቅዱስን አሁን እኮ ምን መሰረታችን የክርስትናችን መሰረቱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ የተጻፈውን ነው። እኛ ሶላ ስክሪፕቸራ አንተ መጽሐፍ ብቻ ከሚሉ ሰዎች ውስጥ ነህ? እኔ ኦርቶዶክሳዊ ነኝ። ኦርቶዶክስ ከሆንክ ኦርቶዶክስ ምንድን ነው የሚለየው? መጽሐፍ ብቻ ከሚሉ ሰዎች ኦርቶዶክስ ከሆነ መጽሐፍ ቅዱስ ብቻ ሳይሆን ተጨማሪ አስተምሮቶችንም ተጨማሪ መጽሐፍትንም ትቀበላላችሁ። አሁን ለምሳሌ ይሄ ራእየ ማርያም ነው። ላሳይ እንደዛ እኮ አይደለም። መጽሐፍ ቅዱስ ነው እኛ የሚመራን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጪ የሚጻፉ ምናምን እነሱ ሊቀነሱ ሊጨመሩ ነው የሚችሉ ነገሮች ናቸው። እሱ ብዙም እንትን አይልንም። ስለዚህ መጽሐፍ ቅዱሳችን ላይ ያለውን አስተምሮ ነው የምንከተለው። ጥሩ። በትንሣኤ ዘጉባኤ ለምስጋና ከመላእክት ጋር ለመዘመር ነው። እንደዛ ነው። ሊካ ለዛሬ ይበቃናል ብዬ አስባለሁ። መጽሐፍ ቅዱስ ላይ በተመለከተ መጽሐፈ ቀለሜንጦስም ኩፋሌም ማለት ከ80 አሐዱ የሚካተቱ ቀለሜንጦስ ወይም ክሌመንት የአዲስ ኪዳን ተጨማሪ መጽሐፍ ነው። ኩፋሌ ደግሞ የብሉይ ኪዳን ያ ነው። እንደ ኦርቶዶክስ አስተምህሮ ሁለቱም የመጽሐፍ ቅዱስ ክፍል ናቸው። ኩፋሌ ላይ ለአዳም ሚስት ሲፈጠርለትና ሲያውቃት፣ ቀለሜንጦስ ላይ ደግሞ ምግብና መጠጥ እንዳለ ገነት ማለት ነው። ያ ሁሉ ነገር ተቀምጧል፣ ተጠቅሷል። እንግዲህ እነዚህን ነገራቶች ዛሬም ከሆነ የሰማሃቸው ዛሬም ከሆነ ያነበብካቸው ሜቢ ሪከርድ ከተደረገ የቪዲዮ አይተህ ሪፈረንሶቹን ቼክ አድርግ። በኦርቶዶክስ ላይ ደግሞ ያለውን አስተምህሮት በደንብ እወቅ። ራእየ ማርያም ላይ አሁን ትቼው ነው እንጂ ያው እንዳለ እሱም እንዳሳየህ እንደነገረህም ከምግብ ከመጠጥ በተጨማሪ እዚህ ጋር አሁን አለ። ከዚህም በኋላ ወደ ሌላ ቦታ ወሰደኝ፣ ከወርቅ መርከብ ላይ ማወጣኝ፣ ወስዶም ከቤት አገባኝ። ያች ቤትም ከፀሐይ ከጨረቃ ይልቅ ታበራለች፣ በውስጧም
ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወላንሳ ተነጥፎባታል፣ የወርቅ የብርሃን አልጋ ተዘርግቶባታል ይላል። እንግዲህ የወርቅና የብርሃን አልጋ ያለባት ቤት አለች። ይህች ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት አለች። እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩምና ባልና ሚስት አንድ አካል ናቸው እንዳለ ማቴዎስ ምዕራፍ ምናምን የግዕዝ ቁጥር ነው አላውቀውም። ወንድ በአንድ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ በዚህ ቦታ ያገቧቸዋል፣ ለዘላለምም ደስ ብሏቸው ይኖራሉ ይላል። ምናልባት የግዕዝ ቁጥር ካወክ ላይኛው የምታየው ቁጥር ነው ገጹ ላይ ማለት ነው። ስለዚህ አልጋ አላቸው ባልና እንግዲህ አልጋ ሌላ ምንም ትርጉም የለውም መቼም። አልጋ አላቸው ባልና ሚስት አንድ ያደረጋቸውን ደግሞ ስለማይለያዩ ማለት ነው። ሊካ አንዳንድ ነገሮችን ከኦርቶዶክስ አስተምህሮይና ሜቢ መስፈርቶችህ ውስጥ ወይ ትቀንሳቸውና እነዚህን ኔክስት ደግሞ ስንገናኝ አሁን ከዛሬ በኋላ የሚሆነው ለምንድን ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን እንደ ነቢይነት ማትቀበሉ የሚል ርዕስ ስለሆነ ከነገ ጀምሮ ወደዛ ርዕስ ስለምንገባ ያኔ መስፈርቶችህን የምትቀንሰውን ቀንሰህ የዛሬዎቹን ማለት ነው ወይም ደግሞ አጥንተህ ነገም ብትመለስ ጥሩ ነው። ስለነበረን ጊዜ በጣም እናመሰግናለን ሊካ። ሰላም። በጣም አመሰግናለሁ። ታንኪ ወንድም ማለት። እሺ ሰላም። እሺ አባት ደህና ነህ? እሺ ባይዘዌ ከዛሬው የተረዳነው ነገር ምንድን ነው? ባይዘዌ ከዛሬ ብቻ ሳይሆን አብዛኛውም የክርስትና አስተምሮ ነውና ምንድነው ትልቁ ነገር የሙታን ትንሣኤ አለ ከተባለ ስጋ ይነሳል ነው። ስጋ ማይነሳ ከሆነ ወይም በሌላ አካል የሚቀየር የሚተካ ከሆነ አዲስ ስጋን ምናምን የሚሉ አስተምሮቶችን በፕሮቴስታንቱ ስላሉ በዛ የሚቀየር ከሆነ ስጋ የሙታን ትንሣኤ የሚባል ነገር የለም ማለት ነው። የሙታን ትንሣኤ ማለት የሞተው ሰው የሞተው ማንነት የሞተ አካል ሲነሳ ነው። በእስልምና የሙታን ትንሣኤ አለ። በክርስትና የሙታን ትንሣኤ ካለ የሞተው ስጋ የሞተው አካል መነሳት መቻል አለበት። ያ አካል ሳይነሳ በሌላ አካል ያቺ ነፍስ ሌላ አካል የሚሰጣት ከሆነ የሙታን ትንሣኤ የሚባለው ነገር አይኖርም። ለምን? የሞተው አካል ስላልተነሳ ማለት ነው። ስለዚህ በዚህ ዙሪያ ላይ እኔ ክርስቲያኖች ካላችሁም እስኪ ትንሣኤ አለ በክርስትና ወይስ የለም በሚለው ወይም ደግሞ የክርስትና ትንሣኤ ከሌላው ሃይማኖት ትንሣኤ ወይም ከእስልምና ትንሣኤ ምንድነው የሚለየው የሚለውን ነገር ብታውቁ ጥሩ ነው ብዬ አስባለሁ። ሌላው ሔዋን በገነት እያሉ የፈቀደላቸውን ነገር ከዛ በኋላ ከለከላቸው። ከዛ እስልምና ሃይማኖት ላይ መጥቶ ወይም ደግሞ በገነት ተራክቦ አለ ሴክሹዋል ኢንተርኮርስ አለ ሲባል ልትደነግጡ አይገባም። ያኔ የፈቀደው አምላክ ነው አሁንም የፈቀደው። ኃጢአት የሚባለው የተከለከለ ነገር ብቻ ነው። አንድ ነገር ክልክል ካልሆነ ኃጢአት አይባልም። ክልክል የሆነ ነገር ግን ኃጢአት ነው። ለምን? ህግን መተላለፍ ስለሚሆን። በጀነት ላይ ደግሞ አላህ Subhanahu Wa Ta'ala እንደሚለው ክልከላ የሚባል ነገር የለም ነው። ቁርአን ላይ ያስቀመጠው እንደዛ ነው። ክልከላም የለም፣ መጥፎ ንግግር ኃጢአትም የለም ነው። ጀነት ላይ ከፊተኛው ሞት ውጪ ሌላ ሞት የለም ነው። ስለዚህ ክልከላ ከሌለ ኃጢአት የሚባል ነገር አይኖርም ማለት ነው። ሌላው 72 ሚስት ምናምን ሰው ከፈለገ 1000 ሚስት ለምን አያገባም? ከፈለገ ነው ፍላጎቱ ከሆነ ያገባል። ካልፈለገ አንድም ማግባት ተብሎ አይገደድም። ጀነት የስጋ ፍላጎት አለ፣ የነፍሳዊ ፍላጎት አለ። ለዛ ነው ከዚህ ፍዳውን ያየ ሰው ሁሉ ለምሳሌ በምንኩስና ኑሮ በምንኩስና የሚሞት ሰው ስጋዊ ፍላጎት አለው፣ ሴክሹዋል ኢንተርኮርስ ይፈልጋል። ያንን ነገር ግን ገነትን ለማግኘት ብሎ አያደርገው። ሶ ገነት ከገባ በኋላ ምንድነው? አይ ዛሬ ጀምሮ እያመሰገንከኝ ነው የምትኖር። ምንድነው ይሄ? ዚክር እኮ አላህን ማውሳት እኮ የጀነት ምንድነው ኢባዳ እንደሆነ እናውቃለን። ያ ሙስሊሞችም እናምናለን። ጀነት ላይ ያለ ኢባዳ ውስጥ አንዱ ዚክር ነው፣ አላህን ማውሳት ነው። ስግደት ምናምን እንዳለ አላውቅም። ኢባዳ ግን ዚክር እንደሆነ አውቃለሁ። መዘከር ነው ሰዎቹ ኢባዳ ወይም አምልኮ የሚያደርጉት ጀነት ላይ። ያ ማለት ግን እዚህም ተከልክላችሁ እዛም ተከልክላችሁ እዚህም ሳትወልዱ እዛም ሳታገቡ ምን አይነት ህይወት ነው? እና የሙስሊሞች ጀነት እዚህ ጋር በሐራም መንገድ የተከለከላችሁ ክልከላ ስለሆነ ያንን ክልከላ አልፎ ነፍስያውን አሸንፎ ወደ ጀነት የሚገባ ሰው ነፍሱ ያሻት የፈለገው ነገር በሙሉ አለ። ምን ውጭ ከመጣ ኡስታዞች ነው ያለው ዛሬ። አንድ መጨመር እንፈልገው ነገር
በመጀመሪያ ሲጀመር መብላቷን ሳታውቅ እጇን ታጠበች ነው። ወደ ሜዳው ሳይገባ የመግባቱን መስፈርት ላይ ሳይወራ እንዴት ነው ጀነት የሚገባው? የጀነት መዳረሻው መንገድ በምንድን ነው የሚለው ነገር ላይ ሰው ሳይስማማ ቴዎሎጂካሊ የሆነ ነገር ላይ ሳይስማማ እንዴት ነው ገና እኮ መግቢያው ላይ እኮ ልንወያይ ይገባል። መስፈርቱ ምንድን ነው? መጀመሪያ ገነት ለመግባት እዛ ለመድረስ ራሱ ምንድን ነው መጀመሪያ እዛ ላይ ነው ጥያቄ ሊነሳ የሚገባው እንጂ ከተገባ በኋላ ለሚኮነው ነገር አይ እንዲህ ስለሆነ አይመቸኝም መግባትህን በምን አረጋገጥክ? እንዴት ነው የምትገባው? ያ እዛ ላይ ነው ሊጠየቅ የሚገባው። ይህንን ለመጨመር ያህል ነውና ክርስቲያኖች ያንን ነው ማሰብ ያለባቸው ብዬ አስባለሁ ብዙ ጊዜ እንጂ እዛ ከገባው በኋላ አይ 70 ሚስት ስለማገባ አይመቸኝም፣ አይ እንዲህ ስለሚሆን እንደዛ አይመቸኝም። መጀመሪያ መግቢያው እንዴት ነው እዛ የሚደረሰው የሚለው ላይ ልንወያይና ሊወራ ይገባል ነው። በቃ እኔ ሐሳቤ እንደዛ ነው በመጀመሪያ እና ይሄን ለማለት ያህል ነው። ቀጥሉ። ጀዛኩሙላሁ ኸይረን። ሞዴሬተሮች ካላችሁ ኪንግ አሚንን አስገቡት። ብዙ ጊዜ ቆይተዋልና አሁንም ፖዝ ነው የወጣው። በምክንያት እንደሆነ አላቅም። ኪንግ አሚንን አስገቡት። ከተዋህዶ ጋር ከመቀጠላችን በፊት ኪንግ አሚን ቢገባ ጥሩ ነው። ረዥም ሰዓት ነው ያስጠበቀው ወንድምየው ማለት ነው እና ከሱ ጋር እንቀጥላለን ኢንሻአላህ። ከታች ደግሞ ሚዩት የሚያደርጉ ሞዴሬተሮች አሉ። አላህ ኸይር ጀዛን ይክፈል። ኤልያስ ኤላ እያየሁት ነው። በጣም ብዙ ሰው ሚዩት የሚያደርግ እሱ ነው ቤቱን በኃይለኛው እየመራ ያለ ማለት ነው እና ሚዩት የሚያደርጉ ሰዎች ስላሉ ከታች እባካችሁ ሜንሽን አድርጋችሁ እንትን አትበሉ። እሺ አትመልሱላቸው። ሜንሽን አድርጋችሁ አትመልሱላቸው። ኡስታዝ ሳላህ ግባ ሀቢቢ ካም ቱ ዱባይ። እሺ ኪንግ አሚን የቤታችንን ህግ ሰምተሃል? ዌልካም ብያለሁ። በመጀመሪያ እንኳን ደህና መጣ። እሺ በትዕግስት ነው የጠበቅኳችሁ። ቴንኪው ስላስገባችሁኝ። ጥሩ ባህሪ እንዳለ ያስታውቃል ካጠባበቅህ ማለት ነው። የቤቱን ህግ ታውቀዋለህ ወይም ሰምተሃል? ማለት ቅድም ለሊካ ስታብራራ ነበረ። ያው እዚህ ጋር ያለውን ጥያቄ እንድንመልስ መሰለኝ። አዲስ ካለ ደግሞ ብትነግረኝም አይከፋም። ችግር የለውም። ስለማይደክመኝ ልድገምልህና የቤቱ ህግ ምንድን ነው? አንደኛ ጥያቄ ልትጠይቅ አልገባህም። ስለዚህ ጥያቄ ለመጠየቅ ማሰብ የለብህም ካሁኑ ማለት ነው። ሁለተኛ ደግሞ እዚህ ጋር ሁለት ጥያቄዎች አሉ። የመጀመሪያውን ትመልሳለህ። ብዙ ጊዜ ማንገድል ከሆነ ወደ ሁለተኛው እናልፋለን። ካልሆነ ግን ችግር የለውም። ያው ሁለተኛውም ላይደገም ይችላል ወይም ደግሞ ላትጠይቅ ትችላለህ ማለት ነው። ሜቢ ሶ ከዚህ ጥያቄ ነው የምትመልሰው። ለምን አልሰለምክም ነው ጥያቄው። ያለህ ነፍ ምክንያት ሊኖርህ ይችላል። ከዛ ምክንያቶች ውስጥ አንዷን ብቻ ነው ነጥለህ የምትናገረው። አጠር አድርገህ ጥያቄውን መልስ። ለምን አልሰለምክም ኪንግ አሚን? አመሰግናለሁ። ባጭሩ ለምንድን ነው ሙስሊም ያለውን ከውላልከኝ በእስልምና አስተምሮ ሰው የዘላለም ህይወት ስለማይኖረው በእስልምና አስተምሮ የዘላለም ህይወት ስለማላገኝ ነው ሙስሊም ያለውንኩት። ሁለቱን ነገሮች ለያቸው ኪንግ አሚን። የዘላለም ህይወት ስለማላገኝ ነው ወይስ እስልምና የዘላለም ህይወት አስተምሮ ስለሌለው ነው? እኔ በእስልምና አስተምሮ የዘላለም ህይወት ስለማላገኝ ነው። አንተማ እኮ ክርስቲያን ነህ፣ ለምን ታገኛለህ በእስልምና አስተምሮ? ከመሰረቱ ሙስሊም ያልሆንኩት የእስልምና አስተምሮ እኔ ሙስሊም ብሆን የዘላለም ህይወት ስለማይሰጠኝ ነው። አወዝ ሙስሊም። ኦኬ እሺ፣ ወደዛ ምክንያት ትገባለህ። በመጀመሪያ በየትኛው ሃይማኖት ማለት እንችላለን አንድ ነገር አረም ልቀጥልና ትቀጥላለህ። ሁሉም ሰው የዘላለም ህይወት አለው። ሁሉም ሰው የትኛውም ፍጥረት ሰው የሚባል ፍጥረት በሙሉ የዘላለም ህይወት አለው። ግን ያው ጀነት ይሁን ጀሃነም አላህ ነው የሚያውቀው። ስለዚህ ሰው ሁሉ ግን የዘላለም ህይወት አለው። ይሄ በክርስትናም በእስልምናም ያለ ነው። ሶ የዘላለም ህይወት ሳይሆን መንግስተ ሰማይ ወይም ጀነት በሚለው እናዙረውና ጀነትን አላገኝም ብዬ ስለማምን እስኪ አንድ ምክንያት ጥቀስልኝ። ሃይማኖት አስተምርም ነው ወይስ በዚህ ምክንያት ብላ አስቀምጥ። ለምሳሌ የመጀመሪያው ምክንያት እስልምና ይህን ስለሚያስተምር በዚህ አስተምህሮ መሰረት የዘላለም ህይወት የለም ወይም ደግሞ አላገኝም ብለ እስኪ የሆነ ምክንያት አስቀምጥ።
ምክንያቴ ባጭሩ ያው አጫጭር መልስ ስለምትወዱ ባጭሩ ሰውን ፈጣሪ ሰውን ከፈጠረ በኋላ ሰው ልጅ ስህተት ሰርቷል። በዲያብሎስ ተታሎ ማለት ነው። ለዛ ስህተቱ ደግሞ ፈጣሪና ሰው ተለያይተዋል። አላህ ሰው ልጅ ከጀነት አስወጥቶታል። ያ ከጀነት የወጣው ሰው ደግሞ ወደ አላህ የሚመለስበት ወደ አላህ መንገድ የሚመለስበት አስተምሮ በእስልምና ውስጥ ያለው አስተምሮ ትክክል አይደለም ብዬ ስለማምን ነው። በክርስትና ደግሞ ከወሰድከው ትክክል ነው ብዬ ስለማምን ነው። ተው ክርስትናን ተውና እሱን ያው ስለምንመጣበት አትቸኩል። እስኪ ኃጢአት ምንድን ነው ንገረኝ። ኃጢአት እንዲፋይን አድርገው። ኃጢአት በእግዚአብሔር ላይ ማመጽ ነው። ኃጢአት ጋር በተገናኘ ነጻ ፈቃድ አለ ወይስ የለም? አንድ ሰው በእግዚአብሔር ላይ የሚያምጸው በነጻ ፈቃዱ ሲሆን ነው ኃጢአት የሚባለው ወይስ ደግሞ ከነጻ ፈቃዱ ውጭ ሲሆን ነው? አንድ ሰው በነጻ ፈቃዱ በአላህ ላይ ሲያምጽ ያ ኃጢአት ይባላል። ስለዚህ አሁን አንተ እያልከን ያለኸው አንድ ሰው በነጻ ፈቃዱ ላመጸው አመጽ መመለሻ መንገድ ወይም ደግሞ የጀነት መግቢያ ምንም አይነት መንገድ የለም በእስልምና ነው። ጥያቄን ፓርደን አንዲ አንድ ሰው በነጻ ፈቃዱ የሚያደርገው አመጽ ከፈጣሪው ጋር በተገናኘ የመመለሻ ወይም ደግሞ ከዛ አመጽ ይቅር የመባያ መንገድ እስልምና ላይ የለም ነው አይደል? ኔትወርክ ያስቸገረኝ። አቡኪ ቀጥሉማ፣ ይቆያል ልጁ። ኔትወርኩ ነው ወደ ኔትወርክ ነው ያልከውንም አልሰማሁትም። እሺ አሁን አንተ ያልክ ያለኸው ባጭሩ ከጀነት ስለመውጣት ነው ያነሳኸው። አዳም ተላለፈ በነጻ ፈቃዱ ከጀነት ወጣ። ስለዚህ ከጀነት የወጣው አዳም የመመለሻ ወይም ደግሞ ጸጸትን ፈጣሪ አልተቀበለው ወይም ይቅርታ አላደረገለትም ነው በእስልምና፣ ወይም ይቅርታ የማደጊያ መንገድ አልተሰጠውም ነው የምትለኝ? እሺ ማለት ትንሽ እንዳወራ ብትፈቅድልኝ ማውራት እችላለሁና ያገተ ሰው የለም ኪንጋማን። አሁን እኛ የሆነ አንቀንህ ምናምን እንደዛ አታስመስለው። በቃ አውራ። በጣም ወደ ሌላ መስመር የምትሄድ ከሆነ ብቻ አስቆማለሁ። እሺ ቴንኪዩ። የሰው ልጅ የተፈጠረው የአላህ ፈቃድ፣ የመጀመሪያው የአላህ ፈቃድ ሰው ልጅ በጀነት ውስጥ አላህ በዛ ህይወት እንዲኖር ነው የፈቀደለት ማለት ነው። ከአላህ ጋር በጀነት ውስጥ እንዲኖር ነው ሰው ልጅ ዋናው ፐርፐዙ የተፈጠረበት ማለት ነው። ከዛ ፐርፐዙ ግን ማስረጃ ትሰጠኛለህ ኪንጋሚን? አዎ ዘፍጥረት መጽሐፍ ቅዱስ ነው ማስረጃ። ለምንድን ነው ስለ ዘፍጥረት የምታወራ? እስልምና ጋር በተገናኘ ነው እኮ የማትቀበልበትን ምክንያት እያስቀመጥክ ያለ። ስለዚህ የሰው ልጅ ሲፈጠር ፐርፐዙ ገነት ላይ ለመኖር ነው ወይም ደግሞ ከገነት ውስጥ እንዲገባ ነው የተፈጠረው የሚል ኢስላማዊ ማስረጃ እስኪ አዳምን በተመለከተ ኢስላማዊ ማስረጃ የለኝም። ነገር ግን ክርስቲያናዊ ማስረጃ አለኝ። መጽሐፍ ቅዱሴ ማስረጃዬ ነው። ስለዚህ አንተ እስልምናን ማትቀበለው በክርስትና ሚዛን እስልምናን እየመዘንክ ወይም ደግሞ እስልምና የሌለውን ጭራሽ ከመሰረቱ የሌለውን አስተምህሮ ያለው አስመስለ የሆነ ተጽዕኖ አድርገ ነው ማለት ነው ማትቀበለው። እስኪ ስለ እስልምና አስተምሮ ንገረኝና የኛ የኃጢአት አስተምሮ ምንድነው? አይወዘም ሙስሊም ስላልክ ከዚህ በፊት ስለ ሙስሊም ነበርኩ ስላልክ ምንድነው? እስኪ አዳምና አላህ Subhanahu Wa Ta'ala የነበራቸው ግንኙነት፣ የአዳም ጥፋት፣ ከዛ በኋላ ምን ተፈጠረ? እስኪ ነገር ንገረኝ። እሺ በመጀመሪያ ራሴን ግልጽ ላድርግልና እኔ እስልምና ሃይማኖት ውስጥ ተወልጃለሁ እንጂ ስለ እስልምና ዲፕ ናውሌጅ የለኝም። ራሴን ሳቀው ክርስትና ውስጥ ነው ያገኘሁት። እንደን ያው ስሜ አሚን ነው፣ ግን ክርስትና ውስጥ ነው ያገኘሁት ራሴን ማለት ነው። ጌታን አመሰግናለሁ። ለዛ ምንድነው ለላይ ፈለኩት መሰለህ አንድ ነገር እዚሁ ላርምህና
አይወዘ ሙስሊም አትበል። አምነህ ተከትለህ ላልተቀበልከው ነገር ላይ ነበርኩ ማለቱ ጥሩ። አሁን እኔ አግኖስቲክ ሁኜ 8 ዓመት ኖር ያለው ከዛ በፊት ስለነበረው ሃይማኖት የቤተሰቤ የምናምን ሃይማኖት አሁን እኔ ጠቅሼም አላቅም፣ አይመለከተኝም። ለምን አምኜ የተቀበልኩት ስላልነበረ በጊዜው ስለዛ ጉዳይ አላወራም። አንተም አምነህ ተከትለኸው ካልነበር ወይም ደግሞ አውቀህ ኑረህበት እንደማይሆን አውቀህ የተውከው ነገር ካልሆነ በስተቀር እንዲህ ነበርኩ ማለት የሆነ ጥሩ አይደለም ብዬ አስባለሁና ቀጥልሽ። አንድ ሰው ቤተሰብ እናትና አባቱ ሙስሊም ከሆኑ ሙስሊም የሆነ ሰው ሲፈጠር ሙስሊም ነው የሚል አስተምሮ አላችሁ አይደል እንዴ? በተለምዶ የምትሏት ነገር አለች። በተፈጥሮ እንኳን ሙስሊም ነው ትላላችሁ። አሁን ደግሞ ዞረክ እኔ የዛሬ 8 ዓመት ነው ሙስሊም የሆንኩት ልትለኝ ነው። የዛሬ 8 ዓመት ነው። በቃ ቀጥል ወደ ሀሳብ። ችግር የለም። አሁን አንተ ነገር ማርዘም ነው፣ ችግር የለውም። ቀጥል። ኖ ብሮ እኔ እንደዛ አይደለም። ግን እሺ አንተ ሙስሊም ነበር፣ ይሄው አምኜልሃለሁ፣ ይሄው በፈጣሪ ፊት በእነዚህ ከገስት ላይ ባሉ በ7 ሰዎች ፊት አንተ ሙስሊም ነበርክ። ጌታ ይባርክ። ቀጥልሽ። እሺ ተባረክልኝ። እኔ ወንድም ይኸውልህ በክርስትና አስተምሮ ኦኬ፣ ለምን ሙስሊም አልሆንክም ላይ ነለካ። ለምንድነው ሙስሊም ያልሆንኩት? የዘላለም እሱን አልፈነዋል እና ስለ አዳም ንገረኝ። በእስልምና አስተምህሮ ነበር ያልኩህ። አታውቀውም ከሆነ ደግሞ ጊዜ ከምንገድል አይ እኔ አላውቀውም በል። አላውቀውም። የእስልምና አስተምህሮ ያው አላህ በጀነት ውስጥ አዳምና ሐዋን እንደፈጠረ ያወራል። ዲፕ አሁን ጥቀስልኝ፣ ቁርአን አለኝ ግን ጥቀስልኝ ብትል እኔ ሱራ አውጥቼ መናገር አልችልም። ግን መጽሐፍ ቅዱስ የምናወራ ከሆነ አውል ሾው ይላል። ችግር የለውም። እሺ በቃ ስለዚህ አንተ በዚህ ምክንያት ነው ብለህ የምትቀበለው ምክንያት ያንን ምክንያት የሆነውን አስተምህሮ አታውቀውም። አልተቀበልኩትም በዚህ ምክንያት የምትለውን አታውቀውም። ፒኬ አሁን አንተ በእስልምና አስተምሮ አሁን ራይት ናው ይሄን ቪዲዮ እየሰራህ ብትሞት ጀነት ነው የምትገባው ወይስ ጀነት ትገባለህ ወይስ እንዴት ነው? እስልምና ለዚህ ማረጋገጫ ይሰጣል? ማንኛውም ሙስሊም አማኝ የሆነ ሰው በእምነቱ ላይ ጸንቶ ከሞተ አው ጀነት ይገባል። ማንኛውም ሙስሊም አማኝ የሆነ ሰው ማለት ነው። ስፔሲፊክ አድርጎ ሰጥቷል ወይ ከሆነ እኔ ፒኬ የሚባለው ልጅ በዚህ ሲሞት እንደዚህ ገነት ይገባል የሚል ቃል ኪዳን አልተሰጠኝም። ግን አማኝ ሁኜ ከሞት አማኝ የሆነ ሰው በጠቅላላ ጀነትን ይገባል። ቀላል ነው። ሱረቱል ሙእሚኑን ምዕራፍ ራሱ የአማኞች ምዕራፍ የሚባል ሱረቱል ሙእሚኑን ገብታ የመጀመሪያው አንቀጽ ላይ ገብታ አንብበው። እሺ ሱረቱል ሙእሚኑን እሺ ገብታ አንብበው። ሱራ ስንት ነው? እዛው በስሙ ፈልገው። ለማንኛውም አሁን ወደ ሌላ መስመር አትሄድና ፈልገህ ስታገኘው ትቀጥላለህ። አሁን እኔ እያልኩ ያለሁት ምንድን ነው፣ አንተ በእስልምና ጀነትን የመግባት ዋስትና የለኝም ወይም አልተሰጠኝም እያልክ እያወራህ ያለኸው ወይም አዳም ከገነት ለመባረሩ ተመልሶ ለመግባቱ ምንም ዋስትና የለውም የምትለው አስተምሮቱን ሳታውቀው ነው። ይኑረው አይኑረው ምን ተባለ ምን አልተባለ አስተምሮቱን ስለማታውቀው ነው ማለት ነው። ኧረ ኔትወርክ ፕሊዝ አይ ገላግሏል ዛሬ ምዕራፍ 23 እያሉ ነው። ለማንኛውም አንተና ኔትወርክ እሺ፣ ባጭሩ በቃ እሺ፣ ስለ ነጻ ፈቃድ እያወራን ነበረ እና አሁንም ኔትወርክ ካልተሰማህ ግን ተዋህዶን መያዝ ይሆንብናል እና ኔትወርክ ሲስተካከል ብትመለስ ጥሩ ነው። አሁን ይሰማኛል። እሺ ከተሰማህ እኔ እያልኩ የነበረው ምንድን ነው፣ አዳም ከገነት ከተባረረ በኋላ ይቅርታ ለመደረግ ምንም የተሰጠው ነገር የለም የሚል ነገር እያወራህ የነበረው ወይም ምንም ዋስትና የለው የምትለውን ነገር እያወራህ የነበረው ስለማታውቀው ነገር ነው። ገብተህ ቼክ ስላላደረግከው ነገር ነው ማለት ነው። ኦ ማይ አላህ። ለምሳሌ እስቲ አንተ መረጃ ልትሰጠኝ ትችላለህ? ስለ አዳም ነው። አንተ ወደ ጀነት የምትሄድበትን መንገድ ብትነግረኝ። ጠያቂ አረከኝ ራስህ። ሶሪ ችግር የለውም ችግር የለውም። ሰው መጀመሪያ በአንድ ነገር እንግባባና ከዛ አዳምን ጀምሬ እኔን ቀጥዬ ስለ ሙስሊሞች ምናምን የጀነት ዋስትና እንዳላቸውና ኢስላም ደግሞ ምን ያክል ሎጂካል ሃይማኖት እንደሆነ አሳያለሁ። መጀመሪያ ግን ሳታውቅ እንደተውከው እንግባባ።
እንስማማ ማለት መስፈርት ያወጣኸውን መስፈርት ኧረ ያአላህ ዛሬ ምንድን ነው በቃ ልታጨልለኝ ነው እኔን ራሱ ኤርፕሌን ሞድ አድርገውና ከ30 ሰከንድ በኋላ እንትን በለው ወይ አቡኪ እኔ እኮ ቃል በቃል ላስኬደው ነበር በዚህ ሁኔታ ምን ይላል አይ ቆይ ከሚወርድ ረጅም ሰዓት ጠብቋል ታውቃለህ ከሚወርድ ይስራለትና አው ይስራልህና ማለት ነው ኪንግ አሚን ኤርፕሌን ሞድ አድርገው ተመለስና ይስራልህና ሰርቶልኛል ብለህ ስትገባ እኔ እንደውም ደስ የሚለኝ ርዕስ ስለሆነ ከአዳም ጀምረን የሰዎች ልጆች ምናምን እናያለን አይ ቲንክ ብዙ ክርስቲያኖች ራሱ እስልምና ምን ያክል አንደኛ ፍትሃዊ ሁለተኛ ሎጂካል እንደሆነ ሶስተኛ አንድን ሰው ባላጠፋበት ነገር ላይ እንደማይቀጣ አታቁም ብዙ ክርስቲያኖች አታቁም ያንንም በዛው ታውቃላችሁ ለማለት ያክል ነው